በፍጹም የምንፈራው ነገር የለም እኛ መግደልን እንፈራለን ክርስቲያን ስለሆነ መሐመድ በፊት እስልምና ነበር ይሄን የሚያሳየኝ አንድ ሙስሊም ይኖራል ቁርአን ለማኖር አለ ችግር የለውም በቀላሉ ላስረዳህ ፈልጌ ለሁሉም ነብዮች እኮ ለኢየሱስም ቁርአን ለማኖር ቁርአን የተሰጠው ለማን ነው ለኢየሱስ ለኢሳ የተሰጠው ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ በደንብ አስተውል እኔ ግን ማስረጃ ጠየቁ ከመሐመድ በፊት እስልምና ለመኖሩ ከነብዩ መሐመድ በኋላ ተጽፎ ለመጣ ጽሁፍ ማስረጃ ያልከ ይሰጠኝ ነው ማለት ነው አዮብ በራሱ እንዴት እንደሚቀር አብርሃም 35 ላይ መከራ ነው ስቃይ ነው ችግር ነው ረሃብ ነው ጥም ነው ሰይፍ ነው ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችን ተቆጠርን ያለው ስለዚህ መግደልን እንፈራለን ለምን የእርሱ ፍጥረቶች ናቸውና ማንንም ሰው የእግዚአብሔር ፍጡር ነው የእግዚአብሔር ፍጡር የሆነውን ደግሞ የሰው ልጅ መግደል አቅምም ስልጣንም የለውም ስለዚህ በገደል ነው እንጠየቃለን መሞት ግን በደስታ እርሱ ስለኛ ራሱን አሳልፎ የሰጠው ጌታ ስላለ እኛ ደግሞ በክርስቶስ ክርስቲያን ስለተሰኘን እኛ ደግሞ የእርሱ ተከታዮች ስለሆን ራሳችን አሳልፈን እንሰጣለን አንገልለት ምንገልለት አምላክ የለንም ምንሞትለት ግን አምላክ አለን በእስልምናው ግን ተቃራኒ ነው እርሱ ፈጥሯል የሚገሉለት ደግሞ አምላክ አላቸው ይሄን በምን አይነት ሎጂክ ነው ይሄ ትክክል ሊሆን የሚችለው በጌታ ስም እኛ የምንሞትለት አምላክ አለን ለምን ራሱን ስለሁሉ አሳልፎ የሰጠው ጌታ ስላለ እኛም ደግሞ ራሳችን አሳልፈን እንድንሰጥለት ደግሞ ነግሮናል ክርስቲያን በራሱ መታወቂያው ይሄ ነው የምንገልለት ግን አምላክ ደግሞ የለን ለምን እርሱ የፈጠረውን መውሰድ የሚችል አምላክ አለን እርሱ የፈጠረውን እርሱ ደግሞ መግደል የሚችል አምላክ ነው ለሁሉ ጊዜ ያለው እኛ እናንተን ገለን ወደ እርሱ ምንልክበት እኛ አንተን የለን እርሱ በራሱ በሚጠይቀው መንገድ እርሱ ፍትሐ እግዚአብሔር ነው እርሱ ፈራጅ ነው እርሱ አምላክ ነው እርሱ ጌታ ነው በሁሉ ማድረግ የሚችለው እርሱ ያደርጋል ከኛ የሚጠበቀው ግን እውነትን እንናገራለን እንመሰክራለን እምንመሰክረውን እውነት ደግሞ ይዘን ለእናንተ ደግሞ እናካፍላችኋለን ከፈለጋችሁ መቀበል ነው ካልፈለጋችሁ ደግሞ አለመቀበል ነው ለዘመናት ተቀብሮ የነበረውን ያንን የሐሰት እንትን ገልጦ ስላሳየ በአረብኛ የተጻፈውን በአማርኛ ስለተናገረ ግን ወንጀለኛ የሚባልበት አንዳች ምክንያት የለም ኦኬ በየለም እኔ አሁን ያየናችሁ ነው እኔ በቂ ነኝ ያላችሁ የጻፋችሁ ነው ለፎ እኔ በቂ ነኝ አረ በቂታስ ለማንኛውም እሺ ቀደም ያሳየውተን በማስረጃ አንተን የምትሉ ካላችሁ ንጉ ኢትዮጵያ ውስጥ መታችሁ መሸሸጊያችሁ ደግሞ ክርስቲያን ማህበረሰብ ነበር ክርስቲያኖች ናቸው ማለት ነው ስለዚህ ለእናንተ የተደረገ ምን አለ ታላቅ የሆነ ስራ አለ ማለት ነው ለእናንተ የተደረገ ፌቨር አለ ማለት ነው አሁንም ተዋልደናል ከአንድ ቤተሰብ ውስጥ አንድ ሰው ክርስቲያን አንድ ሰው ሙስሊም ሊኖር ይችላል በቤተሰብ ደረጃ ሁላ ተሳስረን ተያይዘናል ስለዚህ በእኛ መካከል ውስጥ ማሸነፍ ያለበት ምንድነው ሲባል ሐሳብ ትምህርቱ ይገለጥ ከዛ ካመናችሁበት ተቀበላላችሁ ክርስቲያን ትሆናላችሁ የእናንተን ትምህርት ያመነ ካለ ይቀበላል ሙስሊም ይሆናል አለቀ ነፍስ እስከ መጠፋፋት አንዷን እስከ ማሳደድ የሚያደርስ አንዳች ጉዳይ አልነበረም እኮ ወደዚህ ያመራችሁ ያላችሁት እውነት ስለሌላችሁ እውነታችሁ ያላችሁ አቅማችሁ ማሳደድ ቢላ መሳል ስለሆነ ይሄን ያደረጋችሁ ስለሆነ ነው ስህተት እየተፈጠረ ያለው ስህተቱ እሱ ነው አለበለዚያ መወያየት አቅም ካላችሁ የምትወያዩበት እውነት ካላችሁ ምን ችግር አለው እልፍ አላፍ ጊዜ ዲቤት ጥሪ አቀርባለሁ እንኳን አልጠራችሁም እንዴ በጣም ብዙ ጊዜ እኮ ጥሪ እኮ ቀርባለሁ ምን ነበር የናንተ መልስ ይሄ ላጫን ይሄ እንደዚህና ይሄ ተሳዳቢ ይሄ እንደዚህ ኦኬ መሳደቡንም አለማወቁንም ማሳየት የሚቻለው ግን እኔ እናንተን ቢያደርገኝ እገባና ዲቤቱን እቀበልና በቃ ተመልከቱ ያልኩ ስድቡንም ተመልከቱ ያልኩ ብልግናውን አሳይ ነበር ግን የምትጠየቁት ጥያቄ እውነትን ይዞ ማስረጃ ስለሌላችሁ ማስረጃው በራሱ በከበቂ በላይ በስትክክል እስልምና ምን እንደሆነ የሚገልጽ ስለሆነ ፈርታችሁ አትቀበሉ ቤቶቻችሁን ከፍታችሁ ዘግታችሁ ግን ምን ታረጋላችሁ ክርስትናን ስትሳደቡ ትውላላችሁ ማይሆን ነገሮችን ትናገራላችሁ ይሄ በቃ ዲቤት ጥሪ ተጣጣርቷል ስለዚህ መቀበል ለምሳሌ ሁላችሁም ምናልባት ለዩቲዩብ ታደርሱልኝ ለዩቲናስ አንድ ጥሪ አቀርቦላታል አይደል እፎይ
በቃ ቤቷን ከፍታ ሞዴሬት እያደረገች ኦኬ ቤቷን ማኔጅ እያደረገች ከዛስ የፈለገችውን ኡስታዝ ጠርታ በቃ ውይይትን አቀርቦላታል እንድታወያየው ማለት ነው። ይሄንን ውይይት ተቀብላ ደግሞ ዩቲ ደግሞ ኡስታዞችን ጠርታ እንደሚናገሩ ነገር ይሄ ልጅ እውነት ነው ወይስ ሐሰት ለሚለው ነገር እዛው ምን ላይ ለዲቤቱ ላይ አድማጩ ይወስናል። አድማጩ ይረዳል ያውቃል ማለት ነው። እንደዚህ አታድርጉ፣ ይሄ ትክክል አይደለም፣ በራሱ ይሄ ህገወጥ እንቅስቃሴ ነው። ማንንም ተደራጅቶ ለመግደል ለማሳደድ መሄድ በፍጹም አይችልም። የምንኖረው መንግስት ያለበት ሀገር ላይ ነው በራሱ ስህተት ስለሆነ እና ለማንኛውም እንደዛ አድርጉ። እስኪ ይሳደብ ማለው እየተሳደበ ከሆነ በጌታ ስም እየተሳደበ እናንተ ግን ሐሰቱን እስኪ ያጋልጡ እንዴ ከናንተ በላይ የሚሳደብ አለ በጌታ ስም? ክርስቶስ ኢየሱስን እንደው እንደምታውቁት ፍጹም ሰው ፍጹም አምላክ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ መተካከል መቀማት እንደሚገባ ነገር አልቆጠረው ማለት ነው። ሳይቆጥረው ያ የሰውን ስጋ ያን ነሳና ተዋህደው ለምን ሲባል እኛ ራቁታችን የነበርነው ኦኬ ያንን ስጋ ነሳና የጸጋውን ልብስ አለበሰን። ሞተን የነበርነውን በሞቱ አሸነፈልን። በሞቱ አሸነፈን። እስኪ የትኛው የክርስትና እንትን ነው እናንተን ሙስሊሞችን የሚሰድብ እስኪ ያሳዩ። እናንተ ውስጥ ግን እልፍ አላፍ ክርስቲያኖችን የሚሳደብ እናሳያቸዋለን። እስኪ እናንተን እንድንገድል የታዘዝንበትን ቦታ እስኪ ያሳዩ። እናንተ ግን ገድላችሁን በዘመናችንም ያየነው ነው። ኢቭን ኢትዮጵያ ውስጥ ለቅርብ ቦታ ላይ የቅርብ ጊዜ ትውስታችን ሊቢያ ላይ አልገደላችሁ? በጌታ ስም አልገደላችሁም? አላሁ አክበር እያላችሁ አርጋችሁ አልገላችኋል እኮ ታውት። እኔ የምናገርተው አሁን የምትጽፉትን ኮመንት ላይ ጽሁፋችሁን ተመልከቱት። በዚህ ልክ ነው ማንነታችሁን ያሳያችሁን ያላችሁት። ስለዚህ ቢቻል በአንድ ሀገር ውስጥ እንደመኖራችን በቃ በፍቅር እንኑር። ሐሳብ ካላችሁ ሐሳባችሁን ስጡ። ሐሳባችሁ ደግሞ ምን በተጻፈው ነገር ላይ እውነት በሆነው ነገር ላይ ይሁን። መወያየት ከፈለጋችሁ ከቻላችሁ ማቅሙን ካላችሁ እየተነገረ ያለው ነገር ውሸት ነው ብላችሁ የምትሉ ከሆነ ውሸቱን በምን አሳዩ? በእውነት ውሸት የሚወጣው በእውነት ነው። ውሸት በውሸት አይደበቅም። ውሸት በውሸት አይሸፈንም፣ አይቻልም። ስለማይቻል ያላችሁን እውነት በእውነት ግለጡ። ውሸት ያላችሁን በእውነት አጋልጡ። ያን ሰዓት ላይ ሁሉም ሰው እውነትን እየተረዳ በእልፍ አእላፍ ከእስልምና ወደ ክርስትና እየመጣ ያለውን ነፍስ መታደግ ትችላላችሁ። አለበለዚያ ግን እንደውም እንዲህ ታደርጉት እንዲገደል እንደዚህ አዋጅ እያወጣችሁ ያላችሁት በቃ ነቄ በቃ ማንም ሰው በቃ ትክክለኛ አእምሮ ያለው ሙስሊም እንዲጠይቅ ያደርገዋል። ለምንድን ነው እንዲገደል እያሉ ያሉት? እሱ እዚህ ጋር እንወያይ እያለ ነው። ውይይቱን እንደመቀበል ለምንድን ነው እንግደል እያሉ ያስፈራሩ ያሉት የሚለውን ነገር የጠየቀ ሰዓት ሙስሊሙን እመኑ መስጊዶቻችሁ ባዶ ነው የሚሆኑት። በየቴሌግራም ግሩፖቻችሁ ውስጥ እኮ እያየን ነው የሚጻፉትን እንመለከታለን እኮ እኛም ጋይስ እኛም እናያለን። እግዚአብሔር እናያለን እኮ እኛም በየእንትኖቻችሁ ላይ የሚደረገውን አዋጅ የሚታዘዘውን ትእዛዝ ስናይ እንታዘባችኋለን። ጌታ ሆይ እሺ ወላሂ በልስኪ ብሎ ጻፈ። ያው እኔ አላምንበትም፣ አላህ አምላክ ነው ያላምንበትም ብል ደግሞ ያላገጥኩ ነው የሚሆነው። እኔ ደግሞ በሰው እናንተ በምታምኑት አምላክ ላይ ላላገጥ አልችልም። እርሱ አምላክ ግን በህልውና ደረጃ የሌለ እንደሆነና የመጣውም ደግሞ ከመሐመድ በኋላ ነው። ከዛ በፊት ምስክር እንደሌለው ግን እኔ ባለችኝ አቅም ደግሞ ላካፍላችሁ ይችላል። ለእናንተ እንትን በሚያደርግ ደረጃ ሳይሆን እውነትን በመግለጥ ደረጃ ግን ላሳያችሁ ይችላል። እውነትን በመግለጥ ደረጃ ያለ በአቅም ላሳያችሁ ይችላል። ከመሐመድ በፊት እስልምና ነበር። እሺ ይሄንን የምትነግሩኝ አንድ ሙስሊም ይኖር ከመሐመድ በፊት? እሺ አንድ ቁጥር ጻፉልኝና እኔ እዚሁ ኢንቫይት አድርጋችሁና ከዛ እንወጣለን እንጨርሳለን። ከመሐመድ በፊት እስልምና ነበር? ይሄን የሚያሳየኝ አንድ ሙስሊም ይኖራል? እሺ ሰላም ወዳጄ፣ እንዴት ነሽ? አለልኝ ሁሉ ሰላም ወንድሜ አለን ጊዜ ይመስገን። ከሙሐመድ በፊት እስልምና ነበር? ሁሉም ነብዮች እስላም ናቸው። ከአደም ጀምሮ ማስረጃ አለ፣ ቁርአን አለ። እሺ የአብርሃምን እምነት ነው ለሁሉም የፈቀደው። እሺ ማስረጃ አስተንጭ ችግር የለም።
ቁርአን ላይ ይወጣልሻል። ግን አሁን እኔ ዝም ብዬ አስተያየት ልስጥሽ ነው የገባሁት። ምን ላይ አንተ እንድትረዳው አንድ ነገር ልንገርክሽ፣ ማስረጃው ከሌለ ችግር የለውም። ምን ላይ ነው የምትሰጠኝ? የምታወራው አንድ ሁሉ የምታወራው ነገር ምንም ከኛ እምነት የራቀ ነገር ብቻ ነው እያወራህ ያለው። እሱ ችግር የለም። አሁን ላልከው ነገር ልንገርሽ። አሁን አንቺ አሁን ለመለስክልኝ መልስ እቺን እንመልስና ከዛ በዚህ ሰው የተነሳ ሌላ ነገር የማይሆን ነገር አድምጠኛ፣ ግድ የለም አንድ አድምጠኝና አሁን ከመሐመድ እስልምና ነበር ለማሳየት ችግር የለውም። ማስረጃን የምትሰጠኝ ከምንድን ነው? በቃ ብዙ ጥቅሶች አሉ። የአብርሃም እምነት እንጂ ቁርአን አለ። ቁርአን ለማን ወረደ? ተቀድኩላችሁ። እሺ ቁርአን ለማን ወረደ? ችግር የለውም። በቀላሉ ላስረዳህ ፈልጌ። ለሁሉም ነብዮች እኮ ለኢየሱስም ቁርአን ለማን ወረደ? ቁርአን የተሰጠው ለማን ነው? ለኢየሱስ ለኢሳ የተሰጠው ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ። በደንብ አስተውል። እኔ ግን ማስረጃ የጠየቁ ከመሐመድ በፊት እስልምናን ለመኖሩ ከነብዩ መሐመድ በኋላ ተጽፎ ለመጣ ጽሁፍ ማስረጃ እያልክ እየሰጠኝ ነው ማለት ነው። አየሁ በራሱ እንዴት እንደሚገኝ። የአብርሃምን እምነት ቁርአን ላይ ምን ይላል መሰለህ እኮ ቁርአን ላይ ነው። ይሄ ደግሞ የተሰጠው ለማን ነው? ለመሐመድ አይደል የተሰጠው? ይሄ ደግሞ ይሄ ማስረጃ የተሰጠው ለመሐመድ ነው አይደል? እንዴ ተውራትና ኢንጂልስ ለማን ነው የተሰጠው? የክርስቲያኖች መጽሐፍ ነው። እናንተ የምትሉት አሁን እንግዲህ እንዳባባል ነው። አላህ ሰጠው ታለው ለኢየሱስ ነው እንጂ ለሉቃስ ምናምን አይደለም። አይ ይብን እንኳን አንተ ቤት ሎጂክ እንኳን ብንመጣ ክርስቶስ ኢየሱስ እንግዲህ የመጣው በሐዲስ ኪዳን እንደምናውቀው እናንተ ወይም ደግሞ ኤንጅል ምትባል ነው። እንግዲህ ምንም የሚገረኝ ነገር ባይሆንም ግን ተንቶና ኤንጅል በሐዲስ ኪዳን የመጣ ነው። በነቢያት ደግሞ የተሰበከው ማን ነው? አላህ ነው ወይንስ ጌታ ነው? ለምሳሌ በብሉይ ኪዳን እንደምታውቁት በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ለምሳሌ ቀላል ማስረጃ፣ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተባለ። ያ ጠብቁት። ነቢያት ይጠብቁት የነበረው አንድ ምን ነበር? መሲህ። እርሱ ክርስቶስ ኢየሱስ ደግሞ ተወለደ፣ በሐዲስ ኪዳን ተገለጠ። አዲስ ምን ተሰጠን? ውል ተሰጠን፣ ሐዲስ ኪዳን። ስለዚህ ክርስቶስ ኢየሱስን ነበር የሰበኩት እንደሚወለድ፣ እርሱን እንደሚመጣ በብዙ መጽሐፎች ላይ ማሳየት እንችላለን። እሺ በብሉይ ኪዳን ላይ እናንተ የምትሉት አላህ ተሰብኳል? እኔ እውቀቱ የለኝም አክቹዋሊ። ግን አንድ ነገር ለምሳሌ አሁን እኛ እንድትጠይቅ ብቻ ነው ፈልገው ለገብርኤል ከዛ እድል ሰጣል። ይቅርታ ስም ማን ነው ወንድሜ? ሎጂክ። እሺ አይ ሎጂክ ስም ሊሆን ይችላል። ያንተስ? እኔ ሎጂካል ሰው ነኝ። በሎጂክ ላስረዳ ሞከርኩ፣ አልሰማህም። ሎጂካል ሰው ከሆንክ እንደውም አንድ ሎጂክ ላስረዳ። ሎጂካል ሰው ለምሳሌ ብለን ለእምነታችን የሚበጀው አሁን ጽድቅና ኩነኔ ምናምን የሚባል ነገር አለ አይደል? እሱ ባይኖር እንኳን ጥሩ ሰው መሆን ጥሩ ነው። ስለዚህ ፖዚቲቭሊ ማሰብ ጥሩ ነው። ፖዚቲቭሊ ስናስበው ይህ ሰው በቃ ተሳስቶ ሊሆን ይችላል፣ በቃ ሶሪ ብሎ ሰላም ኑሮ መኖር ይችላል። እንዲህ ነው ማይሆን ነገር ውስጥ ከመግባት አሁን ለምሳሌ ለክርስትና የሚጠቅመው ነገር አለ። አሁን እሱ የሚሰራው ስራ እንዲህ ነው ስፐርም ምናምን ማለቱ አይጠቅመው። ማስተማር አይችልም። ማስተማር እንዲህ አይደለም። እኛ ቤተክርስቲያን እኮ እናውቃለን፣ ብዙ ጥሩ አስተማሪዎች አሉ። በስነ ስርዓት አደጋ ተጻፈው ነገር ወጥቷል። ግን ወጥቷል። ሎጂክ ነገር ያንብብ። ዌው ዘዌ አገላለጽ አህላቅ ሊኖረው ይገባል። ገባ? የፈለገው ማለት እኮ ሊል መብቱ ሊሆን ይችላል። አድርገኛነቱን ግን ትነግረዋለህ። ገባ? አሁን ለምሳሌ አንተ እንደንተ ስለመጣ አላቶች ላይ እንጂ እርጋታ ጥሩ ነው። ለምሳሌ ግን ዝም ብለህ ላይክ አንዳንድ ያልገባህን ነገር ዝም ብለህ ታወራለህ። እሱ ግን ምንድነው አንዴ ስፐርም ያሳየውን ብቻ እኔ ይደብረኛል። ሰው ያልገባኝ ያው ከተናገርኩት ሎጂክ ምናልባት እንደንትን እንዲሆን ያው በነፃነትም እያወራ ስለሆነ አሁን ለምሳሌ ቅድም ስትሰማው የሊቢያ ታረዱብን ምናምን አልክ። ክርስቲያኖች ቢሆኑስ የሚያርዱ ሊቢያ ላይ አልታረዱ እና ታዲያ እስልምናን ይወክላል? እሱ እንደ አንተ እስልምናን አይወክልም። ሌላ ታሪክ እስልምናን አይወክልም ብለህ መነሳት ራሱ ግን አንድ ሰው አላሁ አክበር እያለ ሙሉ እስልምናን እኔ አሁን በጌታ ምናምን ብዬ ስላደረኩ ክርስትናን ይወክላል? አይወክልም። አድምጠኝ። አሁን በሎጂካል ላይ መጣ። ሎጂካሊ እንሂድና ላስረዳ። አንድ ሰው አላሁ አክበር እያለ ሰውን ካረደ
ኦኬ አላሁ አክበር እያለ ሰውን ካረደ እየገደለ ያለው ክርስቲያን ከሆነ የእርሱን እምነት ስላልተቀበለ ወይም በእርሱ እምነት ስላልሆነ ነው አይደል? በቀላሉ አማርኛ ስም ለማጥፋትም ሊሆን ይችላል። ዞሮ እምነቴ እምነቴ ሰው ግደል ቢለኝ ኖሮ ቀይር ነበር። እምነቴ ሰው ግደል የሚል እምነት ቢኖረኝ ቀጥታ ወንድሜ ቃል ስጋው ሰላም ያለን እግዚአብሔር ይመስገን። ኢዮብዬ እንዴት ነህ? ከረጅም ጊዜ በኋላ ባሮክዬ ያሳያለሁ። አንድ ጥያቄ ልጠይቅህ። መጀመሪያ ግን እንደው ከስድቡን ጀምርና አንተ ከፍጥረት ሁሉ የከፋ እርኩስ ነህ ብሎ መናገር ስድብ ነው? ስድብ አይደለም? ሎጂክዬ በምን ሚንስ በቃ እኔ መጥቼ አንተን ለምሳሌ አላህን በማምለክህ ከፍጥረት ሁሉ የከፋ እርኩስ ነህ ብለህ ስድብ ነው? ስድብ አይደለም? ይሄ ስድብ ነው። አመሰግናለሁ። ሱራ 98:6 ላይ 3 ላይ ይሄ ነገር ተቀምጦ ታገኘዋለህ። ቃል በቃል ክርስቲያኖች እንደዚህ ተብለን እንሰደባለን። ከፍቼ ላሳይ። አይ ቲንክ እኛ ቁርአን እኔ ደግሞ ልንገርህ ከክርስቲያን ውስጥ ምርጦች እንዳሉ አሪፍ ሰዎች እንዳሉ ነው የሚነግረን የኛ እስልምና እና ለእነሱ እምነት ያላቸው አትንኩባቸው፣ ግደሏቸውም እንደሚል ይሰጣለሁ። አይ ዘው ያወራረዱ ቁርአን ሲወርድ ምን መሰለህ ሎጂክ ሞመንት አለ ነገር ሲከሰት አሁን ያመጣል ሱራው ከቁርአን አብሮ ያወጣል ማስረጃው ሊኖር ይችላል። ግን በጥቅሉ ለምሳሌ ከሆነ እንዲህ ጥቅስ እያወጣን እንትን ካለን መጽሐፍ ቅዱስ ላይ ብዙ ነገር ይኖራል። ግን ምን አለ መሰለህ እዚህ ጋር አንድ ጊዜ ያዘውና ሎጂክዬ አንተ ከመሬት ተነስቼ አንተን እምነትህን እንግዲህ አንተ እስላም በመሆነ አላህን በማምለክህ ከፍጥረት ሁሉ ኢቭን ከፍጥረት ሁሉ ማለት በጣም ከባድ ቃል ነው። ከሰይጣን ሁሉ ማለት ነው። ሰይጣን ፍጥረት ነው አይደል? እንግዲህ ክፉ ፍጥረት ሰይጣን ነው አይደል? ከሰይጣን ሁሉ የከፋ ክፉ ነው ብለህ ሊትራሊ ስድብ ነው። በጣም ከባድ ስድብ፣ ዘግናኝ ስድብ ነው። እሺ ብራዘር እኛ ክርስቶስን በማምለካችን ክርስቶስ ተሰቀለ ብለን በማለታችን የመጽሐፉ ባለቤቶች ከፍጥረት ሁሉ ክፉ ናቸው ብሎ ነው ቃል በቃል እንትን የሚለው። እንደውም ባሳይ ደስ ይለኛል። እኛ እኮ ቁርአን የሚለን አግቧቸው ይታያል። አየህ ሜቢ ከታየ እስቲ ቃል ላታለቀ ይኸውልህ ከነዚያም ከመጽሐፉ ሰዎች የካዱት ይላል። እነዚህ የመጽሐፉ ሰዎች ማንና ማን? እነሱ ከፍጥረት ሁሉ ክፉ ናቸው። መጽሐፉ ሰዎች የተባለው እኛ ነን አይደል? እኛና አይሁዶች ነን። እዚህ ውስጥ እንትኖች አሉ። ጣዖት አምላኪዎችን ያካትታል አያካትትም? ሌሎችን እኮ አያካትትም። ክርስቲያንና አይሁድን ነው። ኤቲስትን ያካትታል አያካትትም? አይ የመጽሐፉ ሰዎች እኛን ብቻ ነጥሎ ሉካ ሎጂካል ከሆንክ ይኸውልህ ሎጂካል ነኝ ብለሃል። ይሄንን በሎጂክ ፕሊስ ይኸው እኛ አነሳደብ ማለት ይሄኛን አንድ ጊዜ ይሰማናል። አሁን ይሄ ፔን አለው፣ በጣም ፔን አለው ለኛ። ቃል ያረዳል። ተረጋጋና ላውራ። አሁን ለምሳሌ ይሄን ማለት ምንም የሚጨምረው የሚቀንሰውም ነገር የለም እስልምና ላይ። ግን ላስረዳህ ነኝ እንደዚህ ሎጂካል ሆኜ ላስረዳህ። እንደዚህ የሚል እምነት ቢኖር እኔ ቀይር ነበር አልኩህ እኮ። እንደዚህ የለም። እኛ ኡስታዞቻችን ማስተምሮን አያውቁም። ቁርአን ላይ ማንበብና አቂዳህ ምንድነው? ግን አቂዳህ ምንድነው? እኔ ሙስሊም ነኝ አለቀ። አይ ሙስሊም ነህ፣ ግን አህባሽ ነው ወይስ ዋሃብያ? ኧረ አህባሽ የሚባል ነገር የለም። ሙስሊም ነኝ እኔ። ዋሃብያ እሺ አላህ ከአርሽ በላይ ነው ብለህ ነው የምታምነው? ቢኮዝ ኢምፖርታንት ስለሆነ ነው። አህባሾቹ ኦፍ ኮርስ እነዚህ ነገሮች በግልጽ ቢያስቀምጡም የራሳቸው ትንታኔ ስላላቸው አብዛኞቹ እንደዛ ብለው የሚቀበሉ አሉ። አላህ ከአርሽ በላይ ነው አይደለም፣ ፖለቲከኛ አይደለም። ኖ አይ እንዴ ይሄ እኮ ያለ ሀቅ ነው። እናንተ እኮ ተደብቁታላችሁ እንጂ መስጊድ ውስጥ ራሱ የሚደባደቡት እነማን ናቸው? ዋሃብያ ነው። እንደዚህ ይሄንን ሊትራሊ እንደወረደ ተቀብሎ የሚያምነው ዋሃብያ ነው። አህባሽ ይሄንን እንደማይቀበል እናውቃለን። ቢያንስ ባይኖርም በራሱ ተነትነዋል። አላህ ከአርሽ በላይ ነው ብለህ ታምናለህ? እኔ አህባሽ ምናምን የሚባል ነገር አላውቅም። እሺ አላህ ያንተ እምነት አላህ የት ነው ብለህ አሁን መልስ ምንድን ነው? በሁሉም ቦታ አለ በእውቀቱ ትለኛለህ ወይንስ ከአርሽ በላይ ነው ትለኛለህ? ኦኬ ቶፒኩን እየቀየርከው ነው።
አይ አልቀየርኩትም። ቢኮዝ ለመሰለ እኔ እንደዚህ እምነታችን ውስጥ እንደዚህ የሚል የለም ስላልከኝ ሴክቱ መለየት አለበት የሚለው ሴክት አሁን እኛን እያጠቃን ያለው ሴክት ማህበራዊ ሚዲያን የተቆጣጠረው ሴክት ዋሃብያ ነው እናውቃለን። አንተ እሱ አይደለም ማለት ነው። አይ እሱ ነው ካልክ ግን በራሳችሁ መዝሐብ ካንተ ጋር ያው ይሄ ብዬ ላስረዳህ ነው። በማታምንበት ነገር እኔ ላስገድድ ስለማልፈልግ ነው የጠየቅኩ። እኔ አላህ ግን አሁን ይሄ ምን ይከብዳል? አሁን ይሄ ምኑ ፖለቲካ ነው? ግን ለምሳሌ አላህ ከአርሽ በላይ ነው። እኔ ምን አይነት እምነት እንዳለ ልንገር። አላህ የሙስሊም ብቻ ነው ብዬ ራሱ አላምንም። የክርስቲያንም ነው የሁሉም ነው ብዬ ማምነው። የት ነው ያለው? ከአርሽ በላይ ነው ወይስ በሁሉም ቦታ ነው? ለምሳሌ ክርስቲያኖች እግዚአብሔር ከሁሉም ቦታ አለ ይላሉ። አባቶች ሁሉ አለ አላህ ወዳለበት ነው ያለው። እሱን አይደለም የጠየቅኩህ። ፊዚካል አሁን ለምሳሌ አላህ እጅ አለው እግር አለው የለውም? አንተ የለውም። አምሳያ ቢጤም የለውም ማለት። እሺ ከአርሽ በላይ ነው ያለው ኤቭሪዌር። ኦኬ አህባሽ ነው ማለት ነው። ኦኬ ችግር የለውም። በቃ ከእናንተ ጋር ችግር የለብንም። እኛ ዋሃብዮች እነሱ ናቸው። አንተ ባህታዊ ነህ አንተ ወይስ ምንድን ነው? እኔ ኦርቶዶክስ ነኝ። እኔ ሙስሊም ነኝ። በቃ ምንድን ነው ሌላ በቃ ያው ክርስቲያን እኮ ተብሎ እኔ በደረቴ ነፍቼ ኦርቶዶክስ ነኝ ይላል። ፕሮቴስታንቱን ፕሮቴስታንት ነኝ ይላል። አንተ ሙስሊም ሆነ ግን አህባሽ አለ ወሃብያ አለ የለም። አላህ ግን አካል እንዳለው ብናሳየስ? ያ በቁርአን አለው እሱ ዳዝም ማተር። አሁን ለምሳሌ ይሄን አምነው የተናገራት ነገር ነበረችና ስለዚህ አላህ የተሰደበ አይደለም። አይሰማም እዩ አይሰማም። ወጥሽ ግቢ ነው ድምጽ ምንድን ነው? ትንሽ ይቆራርጣል። ቃል ፖለቲከኛው አንድ አዳምጠኝ። አሁን እኔ አንድ ምክር ለማምተል ማለት ዝም ብሎ በአንድ ሰው የተነሳ ይሄ ይታታ አድርገኝ ጀምሮ ይሰማል። ቃል ጊዜ ሎጂክ እዩ ባይሰማም አሁን ሰማኝ። አሁን ጸዴ ነው ይሰማኛል። አሁን ጸዴ ነው። ያው መታልዩ ከፍጥረት ሁሉ ክፉ ናቸው ሲል አንተ አንድን አምላክ በማምለክ ከፍጥረት ሁሉ ክፉ ነህ ስትባል ስድብ ነው ብለሃል። ስለዚህ አላህ ተሳዳቢ አይደለም በዚህ አንቀ አይደለም። እዮባዬ ኔትህ ግን ይቆራረጣልና እስኪ አስተካክለው። እዮባ ቃል እዮባ አንቺ ባርኮን ቆይ እስኪ እንደ አዲስ እዮባ ድጋሚ ላክልኝ። እሺ ድምጼ ከተሰማ እኔም በቃ እዮባ ድጋሚ ላክልኝ ወይ ሎጂክ እዮባ ያነሳው ፖይንት ነውና እኔ ዘልየው ነበረ። ሎጂክ እዮባ ይግባና ያነሳው ፖይንት ጥያቄ ነበር። ይግባና እዮባ ያናግራ እንዴ። በነገራችን መነጋገራችን ጥቅሙ ሎጂክ አንተም የማታውቀው ነገር ካለ አውቀህ ደግሞ ጠይቀህ ትረዳ ያደርጋል። ለሌላ ምንም ዓላማ የለውም። አሁን ነገሩን አይባባስ። አሁን ከተሰማ በአጭሩ ማስቀመጥ የፈለግኩት ምንድን ነው፣ ዴቫ ሲያነሳ ከፍጥረት ሁሉ ክፉ ናቸው ብሎ ሲል አንድን አምላክ በማምለክ ከፍጥረት ሁሉ በላይ ክፉ ነህ መባል ስድብ ነው አይደለም ብሎ ሲጠይቅ ስድብ ነው ብለሃል። ከዛ ከቁርአን አሳየ። ስለዚህ ስድብ ከሆነና ከቁርአን ካየው የቁርአኑ ባለቤት ወይም ባለ ቁርአኑ ተሳዳቢ ነው ማለት አይደለም ወይ ነው የኔ ጥያቄ። ክርስቲያኖች የሚል ነገር እኮ አልተሳደበም። ምንም እኮ የተጻፈ ነገር የለም። ችግር የለውም። ማን ነው የሚለው ችግር የለውም። ሰይጣንም ሊሆን ይችላል። ከፍጥረት ሁሉ ክፉ ያለው ሰይጣንም ሊሆን ይችላል። ሰይጣንም ፍጥረት እሺ አውጥ እውነት ነው። ባለመጽሐፎቹ ነው። ከፍጥረት ሁሉ በላይ ክፉ የሚለው ባለመጽሐፎቹ ነው። ሰይጣን ባለመጽሐፍ ነው። እሱን አላውቅም እኔ ባይዘው ንጽጽር እውቀት የለም። ስለዚህ ንጽጽር አይደለም ያንተና ጋር ለመወያየት ነው የገባሁት። እኔ ላይክ ነገሩን አበራርዳችሁ አሁን እኔ ጠይቀኝ እስልምና ላይ ምንም እንከን አታገኝም ነው የምልህ። ኦኬ እሺ እሺ አንዴ እስልምና ላይ እንከን አታገኝም ያልከው እንግዲህ አማኝ ስለሆንክ እንከን ይገኛል ብለህ ልታምን እንደማትችል እንገምታለን። ግን እኔ በእንከን የተሞላ እምነት እንደሆነ አምናለሁ። እየተሳደብኩ ሳይሆን ማስረጃ ማቅረብ እችላለሁ። ሲጀመር እንከን ነው ብዬ ነው ማምነው። እንኳን በእንከን የተሞላ ይቅርና እንከን ነው ብዬ አምናለሁ። አንተም የኔን ክርስትና ልክ ነው ብለህ አታምንም። ጉዳዩ አትግባ በመሃል ስድብ ተብሎ የወጣው ነገር በቁርአን በሐዲስ የተቀመጠው ሲነገር ስድብ ካልክ
በቁርአን አንድ ነገር አሳየ ወንድሜ ይሄ ስድብ ነው ወይ ሲል አዋልክ ስለዚህ አላህ ተሳዳቢ ነው የሚል ድምዳሜ እኔ ብይዝ ስተት አይሆንም ምክንያቱም አንተ አረጋገጥክልኝ ከዛ ደግሞ ስትጠየቅ አላቅም ትላለህ ካላወቅ ትቀመጣለህ እንጂ አጉል ተከራካሪ ሆነ መምታት አይተበቅብህም እፎይም ሌሎች ወንድሞችም ያደረጉት ነገር ምንድነው በዚሁ አጋጣሚ በአረብኛ ያለውን በእንግሊዘኛ ያለውን በአማርኛ ተርጉመው ነገሯቸው ሙስሊሞች ደግሞ እምነታቸውን መጻፍቶቻቸውን ስለማያውቁ የተሰደቡ መሰላቸው የተፈጠረው ነገር ይሄ ነው ሌላ ነገር አይደለም መጻፉን ሊያቅ የለም እኔ ወንድም ይሄው አታውቅም እኮ አንተ ራስህ ይሄው አንተ አታውቅም እኮ አሁን እዚሁ ጋር አላውቅም አልከኝ እኮ አለ ሰው ግደል ምን አስተማሪ የለኝም ስለ ሰው እንደዚህ መጥፋውራ ሚል ኡስታዝ የለኝም ሰው እናንተም እንደምትባሉ አላውቅም ብላችሁ ነው ተወርት መጣችሁ እንዲ እፎይ ስላለ ብቻ እንደ ተራሰው መተዚ ጋር ማንቋሸሽ ወር ደግሞ ምናምን ማለት የለብንም እኔ አሁን ተራሰው የሚለውን አጠቃቀም በመጠቀም እኔም እንዳንተው ላወራ ገደዳለሁ ማለት ነው ምትከከለው የማህበረሰቡ ነብይ እንደሆነ ታውቃለህ ለሰው ልጅ ሁሉ ኃጢአት ይሰራል ተራው ሁላችንም ተራ ነን እኔ ያልጣባጣት ቆማተ እኔም ተራ ነኝ አንተም ተራ ነህ እንዴ ምን ፍቅር በክርስቲያን ሰው ምን እንደሆነ እኔ ተራ አይደለሁም ወዳጅ በእኛም ሰው የላቀ ነው ግን እዚህ እኔ ተራ አይደለሁም አባቱ አንተ ተራ ከሆንክ የራስን ተራነት ከፍታ አውራ እኔ ተራ አይደለሁም አምላክ አለኝ አምላኬ ደግሞ አክብሮ የፈጠረኝ የእግዚአብሔር ፍጡር ነኝና ተራ ተብዬ አልጀለጽም ይልቁኑ ተራ እምነትና ተራ አስተምሮ ምን እንደሆነ አሳይ ነበር ግን ያን ያህል ዕውቀትም የለህምና ቀጥሉ እንዳናወራ በሎጂክ ዮሐና መስገናን በነገራችን ላይ ሎጂክ እንደዚህ አይነት ውይይቶች ወይም ደግሞ አሁን እሱ የሰጠህን ነገር ከሌላ ነገር ሳትወስደው እንደው ጥለኸው ከምትሄድ ይልቅ የሰጠህን አያውን ትይዝና ራስህ ማንበብ ካነበብከው በኋላ መጠየቅ እንዴት እንደዚህ ሊሆን ይችላል ምንድነው ይሄ ነገር ብለህ ጠይቀህ እንደመረዳት ኦኬ አይ ሊሆን አይችልም ብለህ የምትደመድም ከሆነ ግን የሆነውን ነገር ነው ሊሆን አይችልም ብለህ እየደመደምክ ያለው ያ ደግሞ ምንድነው በራሱ ስህተት ነው ማለት ነው አየሁ በራሱ ስህተት ነው በጣም ብዙ ስህተቶችን ያወጣን ማሳየት እንችላለን ቀድም ከጠየቅኩ ውስጥ አንድ ሎጂክ ጠየቅኩ በቀላል ሎጂካል ነው ይስላልከኝ አንድ ነገር ጠየቅኩ ቀላል ነገር ነበር ጠየቅኩ ከመሐመድ በፊት እስልምና ነበር ወይ ነበር ጥያቄ አረስ እንጀምር የጠየቅኩ ጥያቄ ያንተ መልስ አዎ ሆነ እንግዲህ ሎጂካል ሆነ እንድትረዳው ነው ማስረጃ ስልህ ቁርአን ላይ ያለው ለጊዜው ግን የቱ ጋር እንዳለ ግን ማምጣት ግን አልችልም አልከኝ መልሱ ቁርአን ላይ ሊሆን የሚችለው ኦኬ ቁርአን ለማን ወረደ አልኩ መልሰ ደግሞ ለነብዩ መሐመድ አልከኝ ስለዚህ ለነብዩ መሐመድ ከሆነ ያ ቁርአን የወረደው ከመሐመድ በፊት ማስረጃ ሊሆን አይችልም እንደውም ያ ቁርአን የመጣው ከመሐመድ በኋላ ነው ኦኬ መሐመድ አለ ከመሐመድ በኋላ ምኑ መጣ ቁርአኑ መጣ ስለዚህ ያ በራሱ ማስረጃ ሊሆን አይችልም ማለት ነው ለምንድነው ማስረጃ ሊሆን የማይችለው ከመሐመድ በፊት እስልምና ለመኖር ማስረጃ የለም ሊሆንም አይችልም ስለዚህ እንደምታውቀው ደግሞ 1400 ምናምን አካባቢ እድሜ ነው ያለው እንግዲህ ነብዩ መሐመድ አይደለ 1400 አካባቢ እድሜ ነው ያለው ከዛ በፊት ግን ክርስትና ከክርስቶስ እንኳን መምጣት በፊት 5500 ዘመን ነበረ በተስፋ የሚጠብቁት መሲሁ ነበረ እርሱ ደግሞ ተገለጠ በአዲስ ኪዳን መጣ ከክርስቶስ ልደት እንኳን በኋላ ከ600 ዓመት በኋላ ይመጣና ኦኬ ከክርስቶስ በኋላ ይመጣና ከመሐመድ በፊት የነበሩት ሐዋርያት ክርስቶስ ስለመወለዱ ስለመሞቱ ስለመሰቀሉ ሞት እንድላርጎ ስለመነሳቱ ስለርገቱ ጻፉልን ነገሩ እኔ ከመሐመድ በፊት የነበሩትን ሐዋርያትን ልመን ወይንስ ከነሱ በኋላ የመጣ መሐመድ ምስክር እንኳን የሌለው አንድም ምስክር የለውም መሐመድ እንትን ለመሆኑ ምስክር ሆኖ የመጣው ቁርአን ነው ለመሐመድ ደግሞ ነብይነት ደግሞ ምስክር የሆነው መልሶ ደግሞ ምኑ ነው ያ መጽሐፉ ወይንም ቁርአኑ ለመሐመድ መሐመድ ለቁርአኑ ስለዚህ መሐመድ ለቁርአኑ ቅና ሰጠው ቁርአኑ ለመሐመድ ቅና ሰጠው አንዳቸው ለአንዳቸው ቅና ተሰጣጡና መጡ እዚህ ደረሱ የሆኑ የተፈጠረው ነገር ይሄ ነው አየሎጂክ ስለዚህ ማየት መመልከት ምንድነው እየተፈጠረ ያለው ኦኬ እነዚህ ክርስቲያኖች ምንድነው የሚሉት አየ ክርስቲያኖች የሚናገሩት ነገር ትይዝና ምን ታረጋለህ ማለት ነው የሚናገሩትን ማስረጃና መረጃ ትይዘውና ታነባለህ ማለት ነው ታነብና ከዛ ከአእምሮ በላይ ከሆነ ምናልባት አንተ መፍታት የማትችልበት ደረጃ ላይ ሲደርስ ደግሞ ትሄድና ግን ደግሞ እንዳይሸውዱ ብዙ ኡስታዞች የተለመደ አንድ አፈታት አላቸው ሲመጣና ስትጠይቅ ምን ይሏል ካፊር ሆናል አንተ አንዴ ከፍረሃል ይሏል እንደዛ ሳይሆን መልሱን ብቻ ጠብቀ በቃ መልሱን ብቻ ስጡ የምፈልገው መልሱ ያስፈልገኛል ስለዚህ መልሱን መስማት ፈልጋለሁ ብለህ ጥያቄዎችን እየጻፍክ እየወሰድክ ንጽጽር ነገሮችን ትምህርቶችን ዩቲዩብ ላይ መመልከት ይችላል ንጽጽር ነገሮችን እያየ እየተመለከት ለራስህ ለውቀት ለህይወት ይሆናል ሰው ስለሆንክ ማለት ነው አንተ መዳን የሚጠበቅባት ነፍሳለ ከዛ ካረጋገጥከው በኋላ ትክክል ነው ብለህ ያመንክሳል ወይስ ለምና ላይ ጸንተህ ትቆያለህ ማወቅ የሚጠቅመን እዛ ነው አለበለዚያ ደግሞ ወደ ክርስትና ትመጣለህ በምን በፍቅር
እፎይም በነገራችን ላይ የተናገራቸው አንዳችም ነገር ለምሳሌ ይቅርታ እሺ ይሄን ቃል ለምንጠቀመው ነገር እዚህ ውስጥ ላላችሁ ክርስቲያኖች ወይ ስለ ስፐርም አንስቶ ነበር ስለተጻፈ ነው ያለው የተናገረው ይህንን የተጻፈውን አውጥቶ ማንበቡ ሰዎች እንዲጠይቁና እንዲያዩ እንዲመለከቱ ስለሚያደርጋቸው ነው ልጁ ባለጌ መሆኑ አይደለም ለምሳሌ አንድ በጣም የሚያስጠይፍ ብልግና የተጻፈውን እዚህ ጋር ባሳየ በጣም ይዘገንናል በጣም እግዚአብሔርን ይዘገንናል አሁን እሱ እንዲህ ማንሳታችን ባሩክ እቺ የስፐርማን ፓርት እነዚህ ይቅርታ በጣም ለምን እንደዚህ አሳየን ነው በነገራችን እሱን ሪዝን ልንገራችሁ እሱን ደጋግሞ ላይቭ ነግሯቸዋል አንድ ኢምራን የሚባል ኡስታዝ አላቸው ብር ያወጣ ማለት ነው ይኸውላችሁ ኢየሱስ ክርስቶስ ሴቶችን እንደዚህ ብር እያሳየ ብር እንደዚህ ያደረገ እንደዛ ቪዲዮ ይሰራል ተው አላቸው እምቢ አሉ ሶ እሱም አወጣና ይሄው እንደዚህ ብሎ አሳያቸው የዛ ሰዓት እነሱ ተንጫጩ ኦኬ ሁሉ ጊዜ ምንድነው እነሱ ሲያረጉት የዛ ሰዓት ያን ልጅ ማሻአላ ሲሉት ነበር አንድ የተናገረው የለም ተው አለ እምቢ አለ ሊሰሙ አልቻሉ ኡስታዞቹ አስበዋል 10 ብር እያነሳ እግዚአብሔር እንደዚህ ያደረገ እኔ ያሳይ ይችላል እግዚአብሔር ሰከረ ያሉ ሙዲያዙ እንደዚህ ይሰራሉ እንደዚህ ያሉ አስተምራሉ እንደዚህ ያሉ ቪዲዮ ይሰራሉ ቆይ ይሄው አሉ ልጆች እኮ ይኸውልህ አሁን አይደለማ ይሄ ነገር ቫሪያንት ሎጂክ ፕሊዝ አንድ ጊዜ ቆይ ሎጂክ ልጨርስ ይሄ ነገር አሁን እዚህ ደረጃ ከደረሰ በኋላ አንተ መተ ሐራም ነው አንተ መተ ትክክል አይደለም ብትለኝ አሁን ምን ዋጋ አለው የዛ ሰዓት ያ ሲጀምረው ተው ሲባሉ 3000 ሰው 4000 ሰው ቁጭ ብሎ ኢምራን ሲከታተለው ማሻአላ ላይ ጨምርል ይያለ አንበሳ ምን ስታወርድለት የዛ ሰዓት ነበር ነው ማለት የነበረብህ አሁን ያንን ሎሽን አውጥቻ አርባው አሳይቷል ይሄ ልጅ ራሱ ሰሞኑን ያወኩት ፎይም የሚባለው ራሱ አላቆም ለዛ ነው አንተ ብራዲስ ለምታችሁ እንደወጣት አስቡ ትንሽ ሆልድ ዳውን እሺ እንደወጣት አስቡ እሺ ግን አንድ ነገር ልጠይቅሽ አንድ ነገር ደግሞ ልጠይቅ ቅድም ያነሳዋለ ይሄ ልጅ አንተ አሁን እንደወጣትነት አስበው ብለሃል ሎጂካል ነኝ ብለሃል እፎይ አሁን በተናገረው ትናንትና ነው ያወኩት ቆይ እሺ እፎይ አሁን አንተ ባየኸው መሰረት እንደው እፎይ ባየው ጤነኛ ማን መሰለኝ ይቅርታ ለቃሉ እንደዚህ እንዴት ያወራል ላንተ ነው መጽሐፍ ስላላወቀው አዲስ ስለሆነ ለምሳሌ በቃል ያንተ ወሳቶች የሚጠይቁትን ቆይ ያንተ ወሳቶች ቆይ ልንገር አዳምጥ ሎጂክ አዳምጥ እሺ ከባድ ነው እየሆነ ያለው ምንድነው እነሱ ላይክ ቀጥሉ አንዴ ከስተመር መጣ እሺ ምን እንደተረዳን ታውቃላችሁ ልጅ ታላችሁ ውድ ክርስቲያኖች ሆናችሁ ሙስሊሞች አንድ ነገር ተረድተናል አሁን ሁሉም ክርስቲያኖች እስልምና መጽሐፍ ላይ ያለውን አውጥቶ ሲናገሩ እንደ ስድብ ነው የሚተረጉሙት ወይም እንደ ስድብ ነው የሚረዱት ለምንድን ነው እንደ ስድብ የሚረዱት መጽሐፎቻቸው ስለማያውቁት እኔ በነገራችን ላይ የትኛው ሙስሊም በደንብ ቁርአኑን አንብቦ ኦኬ ሐዲሳቱን አገላብጦ የሚያቅሰው ከሆነ በነገራችን ላይ እስልምና ላይ ቆየ ከቆየም በወንጀራ ጉዳይ ነው የሚቆየው ሊሆን የሚችለው ምክንያቱም እያንዳንዱን ነገር አለማወቃቸው እሱ እንደሚሳደብ አድርገው እየቆጠሩት መጥቷል ማለት ነው ኦኬ እንደሚሳደብ ያዩት ነው ግን ይሄን እንደሚሳደብ ግን እንዲቆጥሩ ያደርጋቸው አለማወቃቸው ነው አንድ ቦታ ላይ የተናገራቸው ነገሮች ላይ የትኛውን ቦታ ላይ ስድብ አልተሳደበም ስድብ የመሰላችሁ እዛ ላይ የተጻፈው ነገር ነው አይ እስኪ እሱ የተናገረው ነገር ስድብ ነው እስኪ እዚህ ቦታ ላይ ትክክል አይደለም ብላችሁ ምትሉ ካላችሁ ኑ ግቡ ይኸው በማስረጃ ቤቱ ተከፍቷል ማንናችንም እናንተን እየጨቆንን የሚያወራ የለም ወይም እንደናንተ ቤት እያስወረድን አናወራችሁ አንዳቸውንም እስከሆነስ አላስወረድናችሁ ልናስወረዳችሁ አንፈልግም እንደዚህ አይነት ሐሳብ የለንም ግቡ ይሄው ሐሳባችሁን ይሄው እምነታችሁን አስረዱ ይሄው ሙስሊሞች ካላችሁ አንድ ቁጥር ጻፉ በስትክክል እሺ ሙስሊም ነኝ አስገቡኝ እሺ በምንድን ነው የምትገባው ሰላም አላክልን ወይ እንትን አላልክልን ግን በስትክክል ቢያንስ እምነታችሁንም እንዳታሰድቡ በትክክል የምታውቁ ስለ እምነታችሁ ትንሽዬም ነገር የምታውቁ ነገር ቢሆን ይመረጣል እኛ ልክ እናንተ ቤት እንደሚደረገው እዩ ሙስሊሞችን እዩ ክርስቲያኖችን እዩ እንደዚህ ያለ እንትን ምናምን ያወራሉ ምናምን አንልም እንደናንተ ፖለቲካ እንሰራ እውቀት ያላችሁ ሰዎች ካላችሁ ብቻ ኑ ግቡና ትንሽዬም ቢሆን የምታውቁ እሺ ኢድሪስ
ኢድሪስ ኢድሪስ ይሰማል? እሺ ሳባ ሙስሊም ነሽ? ሙስሊም የሆናችሁ ብቻ ላኩ ጋይስ። ናቱዬ እንዴት አለን? ሰላም ነው። ይመስገን አምላክ፣ ይመስገን አምላክ። እንዴት አለ አብዱል? ሰላም ነው። አብዱል ይሰማል? አይሰማም እንዴ? ይሰማል፣ ይሰማል፣ ይሰማል። የኔ ድምፅ ይሰማል። እንዴት ነህ? እንኳን አደረሰህ። ያ እንኳን አብሮ አደረሰን። ጾም ጥሩ ነው? ምንድነው? ያ ጾም ጥሩ ነው? ጾም አሪፍ ነው፣ አሪፍ ነው። መልካም፣ እሺ፣ መልካም፣ ጥሩ፣ ደስ ይላል። አካባቢ መጽሐፋችሁን አታውቁም? መጽሐፋችሁን ብታውቁ እፎይ የሚናገረው ነገር ላይ ትክክል መሆኑን አለመሆኑን ትመልሱ ነበር ምናምን ስትሰማው። መልካም፣ እሺ፣ እንደዛ ከሆነ እፎይ ከተናገራቸው ውስጥ ይሄ ስህተት ነው ብለህ የምትለው ምን አለ? ምን ደጋ መስካይ ሰማም ተወክ ችግር አለ እፎይ ከተናገራቸው ውስጥ ይህ ስህተት ነው በእስልምና ማስረጃ የሌለው ከራሱ የተናገረው የቀጠፈው ነው ብለህ የምትለው ነገር አለ? እፎይ ሲጀመር ማለት ስለ እስልምና አንድ የሚያውቀው ነገር የለም። እኔ ቁርጡን ከነገርኩ ማለት ምንም የሚያውቀው ነገር የለም። አንዲት ነገር ማለት ነው እንኳን ስለ እስልምና ላቅ እናንተ መጽሐፍ ጠንቅቆ ያውቅ። አብዱልዬ እሺ፣ ጥያቄን ግን አልሰማህም። የሚናገረው ነገር ላይ ሁሉ ጊዜ ገብተህ የምታይ ከሆነ የእናንተ መጽሐፍ ላይ ያለውን ስማኝ። መጀመሪያ የሚናገረው ነገር ላይ ሁሉ ጊዜ የምታየው ከሆነ የእናንተ መጽሐፍ ላይ ያለውን ራሱ ነው እኛ ላይ። አብዱልዬ ጾም ላይ አይደለን ሁለታችንም? በፍቅር ብናወራ ይሻላል። ልጆችን ማስወጣት ነው። አንደኛ በእውቀት አይደለም የሚያወሩት ከስድብ ውጭ ምንም ስለማያውቁ ማለት ነው። እሱ ሲናገር የነበረው ነገር ላይ ውሸት ነው የምትሉት፣ አይ የኛ ትምህርት አይደለም የምትሉት ነገር አለ ወይ? ኦኬ ትጠቅሳላችሁ፣ እኛ ደግሞ መጽሐፋችሁን አውጥተን እናሳያችኋለን። ከላይ አቅም አንተ ማጣቀውን እያስተማርን ነው አይደለም? ማንበብ ራሱ የጀመርከው በእኛ ምክንያት ነው። ታመሰግነን ይገባል። አብዱል ሰላማችሁ ይብዛ። እንዴት ናችሁ? አቤት መግቢያ። ሰላማችሁ ይብዛልች። ሰላማችን ነስታን ይመችሽ። እንዴት ማማዬ? ሰላም ነሽ ወይ? ቤቲሻ እንደዚሁም አፖስቶሊክ ሰላም ናችሁ? ግቡ ግን በጌታ ስም እንደው በቃ ሳትሳደቡ ስሜታዊ ሳትሆኑ ራሳችሁን ግለጡ እንዴ! በጌታ ስም ምን ሆናችኋል እንዴ? ፈጣሪ ሆይ ይኸው ላላስገባህ መልሼ የለም እሷ ተሰማ ግን ይግባና እስኪ እፎይ ተሳደበ ያለውን ፓርት ይንገረንና መጽሐፉ ውስጥ እንደሌለ እናሳየው በመረጃ። ይሄ ከዛሬ ድረስ እስከ ትላንትናው ቀን ድረስ አመት ከምናምን ከሰራው ቪዲዮዎች ከተናገራቸው ንግግሮች መረጃ ከፍቶ ይሄ እፎይ ተሳድቦታል ብሎ ያውጡና ያ ነገር እውነትም መጽሐፋቸው ውስጥ ከሌለ እፎይ ይቅርታ እንዲጠይቅ እናደርገዋለን። እኛው እዚህ እናሳያቸዋለን። እፎይ ያስፈልግ ኮፒ ሊንክ አድርጎ የኔ ተወዳጆች ሁላችሁ እሺ ኮፒ ሊንክ አድርጉ። እሺ ክርስቲያኖች፣ እሺ ሰላም ከድር እንዴት አለ? ሰላም ሰላም ነው፣ ሁሉ መልካም። እሺ ሌሎቻችሁ ሚት አድርጉ። እሺ ከከድር ውጭ ያላችሁ አንዴ ሚት አድርጉ። እሺ ሰላም አለን። እንዴት ነው ጾም? ጥሩ ነው ከድር? ይሰማል? የኔ ድምፅ አይሰማም እንዴ ጋይስ? መልካም ነው። ይሰማል ባሮቱ።
እሺ አይተን ነው የሚሰማው። ኦኬ እሺ እየዘገየ ነው መሰለኝ የሚደርስ ድምጼ ከድርዬ ወይ ወጣ ልትገባስ ድጋሚ አስገባ ኔትወርክ መሰለኝ አይሰማም እንዴ? ኦኬ ከድርዬ ተመልሰ ግባ። እስከዛ ሌላ ወንድሞችን እናወራና እንትን እንላለን። እሺ ቀመር አንደኛ ነገር ጥያቄ አለኝ አንዴ። አረ ቀመር መጀመሪያ ሰላም በለን እባክህ። እንደዚህ ሆት ሆነ ከሆነ የገባው እሺ ይቅርታ የሚያደማምጠን እሺ ይቅርታ መልካም እንዴት ነህ ሰላም ነህ ቀመር ይሰማል የኔ አይሰማም ጋይስ ይሰማል እኮ ባሮክ ያንተ ድምጽ ምንድነው የሚገቡ ሰዎች ዝም እያለው እነሱ ጋር እሺ ቀመርዬ ይሰማል ያንተ ይሰማል እየተቆራረጠ ነው በል ኔትወርካችሁ ጥሩ አይደለም እሺ አንደኛ ቃል ነው ማን ነው ቆይ ቃል ነው መሰለኝ ድምጻችን ይሰማሃል ቀመርዬ ይሰማኛል መልካም እንዴት ነህ ሰላም ነህ ደህና ነህ አረ እሺ ደህና ነኝ ወላሂ አልহামዱሊላህ ጾም እንዴት ነው ጥሩ ነው አሪፍ ነው ወላሂ አልহামዱሊላህ መልካም ጥሩ እንኳን አደረሳችሁ ብለናል እሺ አሁን እስካሁን ስናወራ የነበረበትን ጉዳይ ሰምተሃል እየሰማ እያደመጥክ ነበር እሺ ቀመርዬ ኔትወርክን አስተካክለና እሺ ቀመርዬ በጣም በተከታታይ ይሰማል ነው የምትለን እንጂ እንትን እያልከናል እሺ ሙራድ ይሰማል ኑራድ ነው ኑረዲን ነው መሰለኝ ቀይ ሙሉ ስሙን ካላስተካከልክ ኑረዲን ይሰማል እንደምን አለ ኑረዲን ይሰማል ሙአባ ሊያወራ ነው መሰለኝ እስኪ አውራስ ማን ሙቤ ነው ትንሽ እሺ ወያ አባቴ ትንሽ ኮንሰፕቱን ብቻ ወጋ ሰላም ነህ አለሁ ሁሉ ሰላም አለሁ ጾም ጥሩ ነው ምርጥ ነው ደስ ይላል እንኳን ደህና መጣ ብለናል አይ ቲንክ እንደ ጅማሬው በዚሁ በተረጋጋ ለብዙዎች ትምህርት የሚሆን ጊዜ እንደምናሳልፍ ባለ ተስፋ ነኝ እንግዲህ ሳንጫጫ ሳንገባበት ማለት ነው እሺ እንግዲህ ብዙ ሙስሊሞች እንግዲህ ፎይን ሲከሱት ነበረ እና እሱ የሚከሰስበት ነገር ደግሞ እያለን ያለ ነው በአረብኛ ተጽፎ ያሉ ክታቦቻቸውን በአማርኛ መናገሩ ስህተት ነው ወይ ስህተት ሊሆን የሚችለው እሱ ከሆነ በአማርኛ ነው የተናገረው ያለ ማስረጃ ያወራባቸው የሰራባቸው ቪዲዮዎች አሉ እሱ እሺ በጣም አሪፍ በነገራችን ላይ ምናልባት ብዙ ጊዜ ፎይን ከተከታተልከው ስነ ምግባር ያለው ወይም ደግሞ ስነ ምግባር ባለው መልኩ አይደለም ንግግር የሚያደርገው በመጀመሪያ ደረጃ ደግሞ ምናልባት አንድ ሃይማኖት ማንኛውም ሰው የፈለገውን ግን ሙቤ ሰማሃል ተቋርጣህ መሰለኝ የኔ ጥያቄ የነበረው እርሱ ያለ ማስረጃ ያወራበት ቦታ አለው የነበረ ሙቤ የለም ዝም ብለሃል ከኔ ነው ጋይስ ካንተ አይደለም ከራሱ ነው ግን እንደማይ ዝም ብሎ እንዲፈነጩብን ሱነቱ ታውታ በነገራችን ላይ የትኛው ሙስሊም ስለ ኢየሱስ ክርስቶስ መጥፎነት አያወራም እሺ ሙቤ ቆይ አሁን እናሳየን ስለ ኢየሱስ ክርስቶስ መጥፎነት እንዴት እንደሚያወሩ ላሳየን የሆነ ሳለ ግማሽ እንትኖቹን አልሰማንህም እሺ የሆነ ሰዓት ጸጥ ብሎ ስለነበረ ኔትወርክ ነው መሰለኝ ይዞ ነበርና ምንም አላደመጥንህም ብዙ ሙስሊሞች ግን ስለ ክርስትና መጥፎ ነገር እንደሚናገሩ እናሰማ በራሱ አሁን የተናገርከው ስህተት እንደሆነ እሺ ቤትሻ አለሽ ቪዲዮ ቤት ልክፈትለት እንዴ ከአንተ እንደውም ከአዲስ ቪዲዮ ልጀምርለት ካልታየ ልጀምርለት በጣም በርካታ ናቸው ዘግናኝ ስድቦች ናቸው ያሉት አንዱን ላሳየው እሺ እስካሳየኝ ኢየሱስ ክርስቶስን አይሳደቡም ነው ያልከኝ አይደል ወንድሜ አዎ
ሙስሊም በኢየሱስ ክርስቶስ ማመንን ግዴታ የሚያደርግ ብቸኛው ሃይማኖት ሙስሊም ነው። በኢሳ ነው እንጂ በኢየሱስ ክርስቶስ እንድታምን በመጀመሪያ ደረጃ ግዴታ ነው። ኢሳና ኢየሱስ ክርስቶስ ልዩነት አላቸው ብለህ ታምናለህ? ቁርአን ላይ ኢየሱስ ክርስቶስ ይላል። እሱ ወደዛ እንግባና ቁርአን ላይ የሚል ስም ካለ ታሳየኛለህ። ቁርአን ላይ ኢሳ ልዩነታቸው ልትነግረኝ ትችላለህ? እናሳያለን። ቪዲዮን ያሳየንና ካወላለዱ እስከ አሟሟቱ ድረስ እናሳያለን። በፍጹም የማይገናኙ እንደሆኑ እናሳያለን። ለሱ ችግር የለውም። እሺ ወንድሜ አረጋ ብለህ እዚሁ መንፈስ እኔ ምንም ችግር የለውም። ረጋ ብዬ ነው የምሰማው። እሺ መልካም መልካም። እሺ ሙቪ እግዚአብሔር ያክብረን። ያሳያል፣ ቪዲዮን ያሳያል። እንዴ ጋይስ ኮፒ ሊንክ አድርጉ። እሺ ይሄ ነገር ልክ አይመስለኝም። ዓለም በወንጌል ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ትንሽ ስልኬ ስለምታስቸግር ነው ስታክ ያደርጋል ማለት ነው። ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። ታዲያ አሁን አንተ ኢየሱስ ክርስቶስ ጽዳቱን ስለማይጠብቅ እብድ ነው ብለህ ካሳየኝ ማለት ነው ንጽህና እንደዛ አይደለም ብዬ የገዛ የዘር ፈሳሹን ስፐርሙን ልብሱ ላይ አንጠባጥቦ ይፈቀፍቅ ነበር የሚል ከፍቼ ባሳየ እሱ እንደዚህ ብሎ ሲናገር ለምንድን ነው እብድ አንተ ስድብ ነው ብለህ የምትረዳው? ከዚህ በላይ ስድብ የለም አይደለ? ቆይ እና ደግሞ ምንድን ነበር ያልከው? የእኛ ኡስታዞች አንድም ኢየሱስ ክርስቶስን የሚሳደብ የለም ብለኛል። ይሄን ሰውዬ ታውቀዋለህ። እዚህ ዳዕዋ የሚሰራ ነው። ዳዕዋ ሴንተር ላይ የሄደውላ በስፒከር ላይ በየመንገዱ እየቆመ ጠፍቷል። ዲቪ ምኑ አይሰማም? ቪዲዮ ካይታል ይሰማል። ዘግቼው ነው አውቄ እና እንዳየኸው ይሳደባል። በየአደባባዩ እየወጣ ማለት ነው። እየወጣም እንደዚሁ ይናገራል። አሁን ይሄ ታዲያ ተሳድበዋል ብለህ አትናገርም ወይስ ትናገራለህ? ሌላም ደግሞ ጨምርልሃል። ዘግናይ ስድቦች ነው። ይኸውልህ አንድ ነገር እንድትረዳኝ የምፈልገው ነገር ቢኖር በነገራችን ላይ ምናልባት መጽሐፍ ቅዱስ ላይ በጣም ብዙ ቦታ ነው መጽሐፍ ቅዱስ አነባለሁና በጣም ብዙ ቦታ ላይ ኢየሱስ ያላላቸው ወይም ደግሞ ኢየሱስ ሊላቸው የማይችሉ ቃላት ኢሳበል አማርኛ ቁርአን አለ አይደለ? በአማርኛ ቁርአን ኢሳ ተብሎ ነው የተጻፈውና ኢየሱስ አትበል ኢሳበል። አማርኛ ቁርአን ውስጥ ኢየሱስ የሚል ስም ቃል በቃል ተጽፎ ካገኘ ኢየሱስ ብለህ እንድትጠራ ፈቅድልሃለሁ። ይሄ ራሱ አንድ ስድብ ነው። ትልቁ ስድብ ነው። ኢሳ ማርጅ ነው። የማንም ይሁን ቁርአን ላይ ተጻፈው አንዴ ብቻ ቆይ፣ ቀስ ብለህ አንዴ ስማኝና ታወራለህ። አያ አድምጠኝ፣ ቀድመህ አድምጠኝና ከዛ አንተን አድምጠህ። ኢሳ ማልጅ ነው። ኢሳ ሳይሆን ኢየሱስን የጠየቀን እንደዛ ነው። እሺ ቆይ አንዴ ቆይ ልናገርና ከዛ አድምጠኝ። ወይ ኢየሱስ የማልጅ ነው የምትለን? አዎ። እሺ እንግዲህ ኢየሱስ ክርስቶስ ነው አይደለ? ክርስቶስ በስጋ የተገለጠውን አምላክ ነው የምትለን? መጽሐፍ ቅዱስ ላይ አለ ቃል ነው የምትለኝ? መጽሐፍ ቅዱስ በሰፊው በብዙ ላሳየህ። ኢየሱስ ክርስቶስ ሰው ሆኖ ነው ወደ ምድር የመጣው የሚል ቃል አለ መጽሐፍ ቅዱስ ላይ አሳየኝ እስኪ። ቃልም ስጋ ሆኖ ሌላ ቶፒክ ነው እሱ ሌላ ቶፒክ ነው። አሁን እየሄድክ ያለው ኢየሱስ የሚል ስም ቆይ ኢየሱስ የሚል ስም አለ ቁርአን ውስጥ? አንተ ኢየሱስ የሚለውን ስም ከተጠቀምክበት እኮ ቁርአን ውስጥ ተደው። ምክንያቱም ለምን መሰለህ? ቆይ እኔ ልንገርህ አንድ ጊዜ ኢየሱስ የሚለው ንጽጽር አይደለም ልጁ ንጽጽር። ቆይ ዴባ ንጽጽር ቀስ ብለን አንዴሽ እየተገባባን ይሆን ኢየሱስን ተሳደቡ እነሱ አይሳደቡም ብሎ ነበረ። ሌላም ማሳየው ቪዲዮን ምን ያህል እንደሚሽቅ። ቆይ አንዴ ንጽጽር ምት አድርግ ወገናችን። ንጽጽር ከሆነ ሰዓት ተይዞልህ ታወራለህ። አሁን ግን ኢየሱስን አይሳደቡም የኛ ሙስሊሞች ስላልክ ከኡስታዞች እስከ ጥቃቅን የሆኑ እዚህ ቲክቶክ ላይ እንትን የሚሉ ሰዎች ምን ያህል ኢየሱስን እንደሚሳደቡ በቪዲዮ ታይና በማስረጃ ኢየሱስ እንደዛ እንደሆነ በማስረጃ ማውጣት የምትችል ከሆነ ታወጣለህ። አለበለዚያ ግን አይ ኢየሱስና ኢሳ እኮ በሚል ሰዓት አትጅብን። ለንጽጽር ስላልመጣህ ማለት ነው። ክፈትለትና ምን ያህል እንደሚሳደቡ አሳየው።
እሺ ሌላም በርካታ ትልልቅ ስድቦች ስላሉ እነሱን ልክፈትና ላሳይ አንድ ጊዜ ኔትወርክ ትንሽ ስለሚያ በነሻችን የትኛው ሙስሊም ክርስቶስን አይሳደብም ስለሆነ ያለው እሱ ደግሞ ማስረጃ እናሳያለን ማለት ነው ወንድማችን። እና የምናሳየህ ማስረጃ እንግዲህ ቢያንስ አሁን ላልከው ቃል ማስረጃ ይሆናል ማለት ነው። ስለዚህ ከዚህ በኋላ ደግሞ ኦኬ በእኛም በኩል ለካ የሚሳደቡ አሉ የሚለውን ትረዳና ከዛ በኋላ እፎይ ደግሞ ያለ ማስረጃ የተናገረበትን ቪዲዮ ታሳየንና እርሱ የተናገራቸውን ነገሮች ማስረጃ ደግሞ እናሳያለን። ሐሳቡ ክፈችው ቤትሻ። አምላክ እጄ ነበረ ወንድ ለወንድ የሚሳሳል አየሁ ይላል አምላክ ይታያል አየህ ይህን ሽማግሌ አየኸው ይህን ሽማግሌ ከዚህ ሰው አየሁ ይላል አምላክ ይታያል አየህ ይህን ሽማግሌ አየኸው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባስ የማይሰጣቸው? ለምንድን ነው የዚህ ልጅ አካውንቱ ብቻ መራሱ ሊሰዳለት ይላል? ሰዎች ኢየሱስን አይናገሩም ማልክና እነዚህ ሰዎች ይሄው ኢየሱስን እንደዚህ እያሉ እየተሳደቡ ነው። ትክክል ናቸው? ሙቤ አሁን በጣም አሪፍ። አሁን እንድናገር ፍቀዱልኝ፣ ትንሽ አድምጡኝ። እሺ ትክክል ናቸው ወይስ አይደሉም? ብቻ አይቻቸዋለሁ። ይኸውልሽ በነገራችን ላይ ሁላችሁም እየሰማችሁኝ ነው። ምናልባት ሁላቸውም ሲያወሩ ከመጽሐፍ ቅዱስ ማስረጃ እያወጡ መሆኑን ግን መዘንጋት የለባችሁ። ለምሳሌ ወንድ ለወንድ ይሳሳሙ ነበር የሚል የለም መጽሐፍ ቅዱስ ላይ? በጣም አሪፍ። እሺ አሳይሻለሁ። እሺ በመቀጠል ደግሞ ማለት ነው መናገር ባለባቸው መንገድ ምናልባት አንዳንዴ ሰው ስሜት ስሚኝ እፎይ በተናገረው ነገር ሚውት አድርግ። አሁን ከዚህ በኋላ ምንም እንድታወራ ስለማልፈቅድልህ የተናገሩት ነገር ትክክል ነው ካልክ መተህ እንድታለቅስ አንፈቅድልህም። ትወርዳለህ፣ እታች ወርደህ ታፕታፕ ታደርጋለህ። ኦኬ እናንተ ስትሳደቡ ትክክል ነው ኖርማል ነው ትላለህ። እኛ በማስረጃ አውጥተን እያስነበብን አይ እናንተ ተሳደባችሁ የምትል ከሆነ ቁጭ ብለህ ዛሬ መሐመድ ነገ መሐመድ እያልክ ታለቅሳለህ ማለት ነው። እኛ በማስረጃ እያስነበብን ስለሆነ ይሄው መሐመድ እንደዚህ አድርጓል እያልን ያለ ነው። እነሱ ግን ባልተረዱት ነገር ሊያውም ስንቴ ነው እንትን ያልናቸው በነገራችን ላይ ማለት ነው። ስንቴ ነው ያስረዳናቸው። እነሱ በስጋዊ አስተሳሰባቸው እንትን እያሉት እየተረጎሙት እንደፈለጋቸው አድርገው ሲያስቀምጡት ማለት ነው። በነገራችን ላይ እነሱ የሚሉት ሲጀምር መጽሐፍ ቅዱስ ላይ ሆነ ገርላት ላይም የለም የነሱ ሐሳብ። እነሱ ስጋዊ አስተሳሰብ ስላላቸው በስጋዊ እየተረጎሙ ስለሆነ ማለት እኛ ግን እናንተ አዎ ብላችሁ ቆይ አንዴ እናንተ አዎ ብላችሁ የምታምኑትን ነው የምናሳየው። ትከፍታለህ ላስፋ አለ ካልክ ትከፍታለህ አስፋል። እሺ አንተ የምታውቀው አስፍቻለሁ። ክፈትና ሳየን። አንተ ታውቃለህ ሜቢ ከኔ የተሻለ ክፈትና ሳየን። አንድ ርዕስ ልጠይቅሽ፣ ያንን ርዕስ ካወጣሽው ክፈትና ርዕስ ካወጣሽው ማለት ነው ታውቂዋለሽ መጽሐፍ ቅዱስ አንተ አሳየን። ምኑን ላሳይሽ? አሁን መጽሐፍ ቅዱስሽን አጣቂ መጽሐፍሽ ላይ አለ እያልክ ነው። ስለዚህ አንተ ከፍተህ ታሳየናለህ ማለት ነው። ክፈት መጽሐፍ አለ የለም ማለት ነው። አንቺ ራስሽ መጽሐፍ ቅዱስ አጣቂው ነው አሳየን። አንተ ታውቃለህ አንተ አንቺ ያላወቅሽውን አንቺ መጽሐፍ ቅዱስ አንቺ የምታምኝበት ነው አይደለ? አንቺ ቤተክርስቲያን ላይ ታብታብ አድርግ። አያችሁ አይደለ? ልክ የነሱ ወገኖች ሲሳደቡ ትክክል ነው እኮ ይላቸዋል። መተህ የምታምነውን እኮ ነው መሐመድ በ6 ዓመቱ አይቶ በ9 ዓመቷ ተገናኛት አይሻን ብለህ የምታምነውን ትምህርት አምጥተን ስናሳየ ተሳደቡ የምትል ከሆነ ይሄ አንተ ላይ ያለ አዚም እንጂ እኛ ላይ አይደለም።
ከኛ አይደለም ችግሩ። አንተ የምታምነውን እኮ ነው፣ እኛ ማናምነውን እኮ ነው አንተ እንደፈለገ ተርጉመ አምጥተ በራስ ክርስቶስን የምትሳደበው። እኛ እኮ የምታምነውን ትምህርት ነው ይሄው መሐመድ አሳፋሪ ተግባር ሰርቷል ብለን ከመጽሐፍ አንተ የምታምነውን አስነብበና አዎ ነብያችን በ6 ዓመት አይቶ በ9 ዓመት ተገናኝቷል፣ አዎ ነብያችን በአንድ ሌሊት ከ11 ሴቶች ጋር ወሲብ ያደርግ ነበር ብለን የምታምነው ነው የምናሳየው። አታምንም? ኑረዲን አታምንም? አይሻን በ6 ዓመቷ አይቶ በ9 ዓመቷ ተገናኛት የሚለውን አታምንም እኮ። ማስረጃ ትጠይቀኛለህ። እሱን እኮ ማስረጃ ሞቤስ ያወራሽ ሊያወራ አልፈለግሽልኝ አልሰጠሽው ማለት ነው። ያለ ማስረጃ ለምን ተረጋግተሽ አታምኚ? ቀደም ኑረዲን እኛ እዚህ ቤት ልክ ሲሰጥሽ አንቺ ደግሞ እሺ ያለ ማስረጃ የሚወራበት ቤት አይደለም። ማስረጃ አቅርበ አውጣ፣ ለምትናገረው ነገር አሳይ ነው። አንተ አሁን ለምትናገረው ነገር ማስረጃ ጠይቃለሁ፣ አንተም እኔም ለምናገረው ነገር ማስረጃ። አሁን ማስረጃ ያለሽ ወይ ነብዩ በ6 ዓመቷ አይቶ በ9 ዓመቷ ተገናኛት ላልሽው አልከኝ። ጠይቀኝ፣ አውጪ በለኝ። ኦኬ አስፋኝ ባሮኪ ማስረጃ ካለሽ ይሄ የጎበዝ ሰዎች ጥያቄ ነው። በቃ እንደዚህ ማስረጃችሁን አውጡ እስቲ። እንደዚህ ብላችሁ ለምትናገሩ ባሳየው ምን አሁን የሰው ድምጽ ንታርግታችሁ አሁን አዳምጥ። እንድናስወርድ ደግሞ ሌላ ነገር እንዳትናገር ማስረጃውን እስከከፈ ማስረጃ ብለህ እንደ ወዳጄ ታውጣና ታሳየ የጠየቀውን ማስረጃ ማለት ነው። አንዴ ልክፈትለት። ወረደ እንዴ? ወጣ እንዴ? አያችሁ አይደል? አማይ ልክ ማስረጃ እኮ የለም። እሺ ኮፒ ሊንክ አድርጉ። ሊከፈት ሲል እንደዚህ ነው የሚሆኑት። በመጀመሪያ ግን ይወራጫሉ። ኖ ማስረጃ የላችሁም እናንተ ዋሽታችኋል፣ እናንተ እንደዚህ ያደርጋችኋል ምናምን ይሏችሁና ልክ ሊከፈትባቸው ሲል ነቅለው ይወጣሉ ማለት ነው። ይኸውላችሁ እንግዲህ ያለ ማስረጃ ስለማናወራ ማስረጃ መታመጡ ከሆነ መቀጠል እንችላለን። ያለ ማስረጃ ግን አታወሩም፣ አናስወራችሁ። ልታለቅሱ ከሆነ ታች ወርዳችሁ ታብታብ እያደረጋችሁ አልቅሱ። ተሳደበ ካላችሁ የተሰደበበትን ማስረጃ አውጥታችሁ ሜቢ አገላለጽ ከሆነ በነገራችን ላይ አንድ ልታስተውሉ የሚገባው ክርስቶስ በሚያውቀው የሆነ ሐዲስ ባሮኬ ትላንት ልኬላ አይተዋላ። ባሮኬ እያነበበ ቪዲዮ ለመስራት ራሱ ተሳቀቀበት። ሐዲሱ ላይ የተቀመጠውን ነገር ቃል በቃል አምጥተን ብናሳያችሁ በጣም ነው የሚያስጠላው። ሐዲሱ ላይ እንደውም እኛ አቀራረባችን ለምሳሌ ላሳያችሁ። ለምሳሌ የና ሐዲስ ላሳያችሁ። ቀጥታ የተጻፈ ማለት ነው። ቀጥታ የተጻፈ ነው ማሳያችሁ። ይሄንን ሐዲስ ለምሳሌ አምጥቼ በቀጥታ እንዲህ ይላል ብዬ ባሳይ ኦኬ አንድ ጊዜ አንዴ ላሳይ እስካወጣ ጠብቁ። እሺ እስከዛ ድረስ ግን ኮፒ ሊንክ አድርጉ። ዋናው ነገር ሙስሊሞች የምትገቡት እፎይ ላይ እፎይ ሲሰራ እንዳለ የሰራውን ቪዲዮ ተመልክታችሁ ሄዳችሁ ያላያችሁም ካላችሁ ሄዳችሁ አይታችሁ ያያችሁ ደግሞ እፎይ ያለ ማስረጃ ያወራበት ቪዲዮ አለ ወይ እሱን አቅርባችሁ መሞገት ትችላላችሁ ገብታችሁ ማለት ነውና የእናንተ መምህራኖች ወይ ደግሞ ኡስታዞች ሲሳደቡ አሉ እኮ ስድብ ማሰማት ይችላል። አሁን ራሱ ማለት ነውና ክርስቶስን ይሳደባሉ፣ እግዚአብሔርን እንደዚሁ ይሳደባሉ፣ እንዲሁም ደግሞ ቅዱሳን ላይ ይሳለቃሉ። ካያችሁት ቅድም ራሱ ሽማግሌ እንደዚህ ያሉ ይሳለቃሉና ይሄ ነገር የኛ ክርስቲያኖች ወይ እኛ አድርገነው ቢሆን ኖሮ እናንተ ሞር ባደረጋችሁት እናንተ በተናገራችሁት ልክ እኛ አድርገነው ቢሆን ኖሮ ምን ነበር ቅጣቱ? ያው ታውቁታላችሁ እና እኔን እንደ ባለጌ ልታዩኝ አትችሉ። ምክንያቱም ሐዲሳችሁ በትክክሉ አስቀምጦታል። በትክክሉ
እኛ ግን እንደዚህ ብሏል ብለን እንደውም እንደተቀመጠው አይደለም። ሰዎች እንዴት ነው የሚሰሙት? ለጆሮአቸው ምንድነው ማለት ሊቀበሉት የሚችሉት? አንዳንዴ ሰዎችን ያገላለጽም ዘይቤ ስለሚጠይቅ ማለት ነው። አሁን ለምሳሌ ሐዲሱ እንደዚህ ቀጥታ አስቀምጦታል። ይሄው ማንበብ ትችላላችሁ። እኔ ማንበብ ስለማልችል ማለት ነው። ይሄንን አምጥተን ስናሳይ ስድብ ሊመስላችሁ አይገባም። ይሄው ነብያችሁ ነው ወይ አይሰማም? አልሰማም ቤትሻ? ኦኬ ቅድም ሎጂክ የሚባለው ልጅ ገብቶ ስለ ዘር ፈሳሽ ነብዩ መሐመድ ልብሱ ላይ እንደዚህ ብሎ በጣም አጸያፊ ነገር ተናገረ አለ። እስኪ አሁን ይሄ ሱናን አቢ ዳውድ 372 ላይ ያለ ነገር ነው። ቃል በቃል ማለት የተጻፈ ነገር ነው። እንደምታዩት I used to rub of the semen from the clothes of the messenger of Allah ያው ካላህ መልእክተኛ ልብስ ላይ ራብ አድርግ ነበር ወይ ደግሞ ፈቀፍቅ ነበር። he would eat ቀዳም ታርቀ አሁን ቆይ አንድ ጊዜ አዳምጥ ብራዘር። እንደዚህ መረጃ እየከፈትክ የምታወራ ከሆነ ደስ ይላል። እኛ ይሄው ቃል በቃል ነው ነብዩ ልብሱ ላይ የዘር ፈሳሽ ደርቆ ይፈቀፈቅለት ነበር ሲባል ይሄው I used to rub off the semen from the clothes of the messenger of Allah. the messenger of Allah ማነው? ያለ መልእክተኛ መሐመድ ነው። ምንድነው? ይሄንን ነው እንግዲህ ወጣውቶ ያነበበው ልጁ። ለምንድን ነው የሚከፋችሁ? ላይክ እናንተ እኮ ይቅርታና አፕሊኬሽኑ ላይ በርግጥ አለ መጽሐፉ ላይ በሌለው ግን ሃርድ ኮፒ ላይ በሌለው ግን መቼም ያልደረሰው ክርስቲያን የለም። ቁላው ተቀጠቀጠ ያላችሁ ያልገባች በቴክስት በምን ማጠይቁ ሰው የለም። ማታነሱት ነገር የለም። ይሄን ስታነሱኛ ተሳደባችሁ አላልንም። ይሄ እንደዚህ ነው ብለን የምናስረዳችሁ። ይሄንን ደግሞ ከፍተን ነብዩ ስፐርሙ ልብሱ ላይ ተንጠብጥቦ ደርቆ ይፈቀፈቅለት ነበር ስንል ለምንድን ነው ስድብ የሚመስላችሁ? ለምንድን ነው የበታችነት ስሜት የሚሰማችሁ ነው? ይሄንን ከዚህ በፊት አይታችሁ ስለማታውቁ ደንግጣችሁ ነው። እኔ ሁሌ ግራ የሚገባኝ ጥያቄ ነው። ይሄንና የመሳሰሉትን ሐዲሶች እያወጣ ነው። ከዛም ደግሞ አልፎ እኛን መጣችሁ የጥራት አምባሳደር እኛንን ብላችሁ ደግሞ እስልምና የጥራት አምባሳደር ነው ትሉናላችሁ። ቆይስ ትንሽ አንድ ልጨርስ። እዚህ ላይ ቆይ አንድ ጊዜ ብራዘር፣ እዚህ ላይ አንድ ጊዜ ልጨርስ። አሁን እዛን እየተባለ ነው። አንዴ ቆይ ፕሊስ ሚተርክ ኑረዲን ሚተርክ እየከፈትኩልህ ነው መረጃ። እሺ አንዴ ጠብቅ፣ ተረጋጋ። የጽዳት አምባሳደር እኛ ነን፣ እስልምና የጽዳት አምባሳደር ነው ብላችሁ የሞተ ውሻ ቆይ አንዴ ሚተርክ ኦኬ ሚተርክ የሞተ ውሾች የፔሬድ ጨርቅ የተጣለበት ሰገራ የተጣለበት ውሃ በሱ ኡዱ ወይ ደግሞ አፋችሁን ተግሞጥሙጣችሁ ፊታችሁን ታጥባችሁ አድርጎት በተግባር አድርጎት መሐመድ እናንተም እንድትተገብሩ አዟችኋል። እኛን መታችሁ ደግሞ እናንተ ክርስቲያኖች እንደዚህ እያላችሁ ትናገራላችሁ። ሶ እኛ መጽሐፉ ነው ተነው እንጂ ያሳየንም ከራሳችን አንድ የተናገረው ነገር የለም። ልክ እንደዚህ እፎይም ከተናገረው ነገሮች እፎይ ተሳደበ የምትሉትን ነገሮች እያወጣችሁ በማስረጃ አሳዩን። እኛ መልስ ለመስጠት ዝግጁ ነን። እኛም ደግሞ የእናንተን እያወጣን እንደዚህ በማስረጃ እናሳያችኋለን። ጨርሻ መጣለህ። ቆይ ኦኬ እገባለሁ ተመልሼ። እሺ በዚህ አጋጣሚ ሳትወጡ አንድ ነገር ላስተላል። ባሮክ ያለ ወይ ማሚታ ወይ አንድ እንትን አለ ትናንትናም ስናገረው ነበርና ከዚህ በፊት ፈለገ እንትን ሲላቸው የነበሩ ፊዮኒና
ጃኒን ሜቢ ባለማወቅ ሊሆን ይችላል እና አይተዋል ቪዲዮን ይመስለኛል። ቪዲዮን ላሳያችሁ መሰለኝና ይቅርታ ማለት ካለባቸው መተው ይቅርታ መጠየቅ አለባቸው። በነገራችን ላይ እዚህ ሶሻል ሚዲያ ላይ የትኛውም እንትን ሊኖራችሁ ይችላል። ፌመስ ልትሆኑ ትችላላችሁ፣ ተከታይ ልታፈሩ ትችላላችሁ ምናምን፣ ግን እምነትን በተዛለፈ መልኩ ፍትሐ ነገሥትን አነብላችኋለሁ። እኛ የሃይማኖታችን ስርዓት እንዴት ነው የሚያዘን ከሌላው ቤተ እምነት ጋር እንዴት ነው መከባበርን የሚያዘን የሚለውን ፍትሐ ነገሥት እንዴት አድርጎ እንደሚያስቀምጥልን ማለት ነው። አሉ ደግሞ ስማቸውን የምጠቅሰው አውቄ ነው ስለምፈልገውም ነው። ጽጌ፣ ዳኒ ሮያል በተደጋጋሚ ቪዲዮ የሰራንባቸው ልጆች ናቸው። በተለይ ዳኒ ኦርቶዶክስ ናቸው። ያልሆነ ነገርን በየአመቱ እየመጡ ልክ ረመዳን ሲደርስ የሆነ ነገር ያደርጋሉ። በዛ ሰዓት ቪዲዮ ይጫጫሃል። በቃ መፈመሻ የሆነ እንትን ነውና ይሄ ነገር ቤተክርስቲያንም አቋሟ የሆነ ስርዓት መጽሐፍ አላት። በዛ መጽሐፍ ላይ አስጠንቅቃ ትናገራለች። በቃ ስርዓት መያዝ ከቻሉ ስርዓት ማስያዝ እንችላለን፣ ሊነገራቸው ይገባል። እምቢ ካሉ ግን ኦርቶዶክሳውያን ፎሎወራችሁ ልታነሱ ይገባል። ሰብስክራይብ ያደረጋችሁም ሰብስክራይባችሁ ልታነሱ ይገባል ከዩቲዩባቸው ማለት ነው። አንድ ቪዲዮቻቸውን ላሳያችሁና ይሄ ነገር ቤተክርስቲያናዊ ነው ወይ? መከባበርስ እንደዚህ ነው ወይ? ቤተክርስቲያን ከሌላው ቤተ እምነት ጋር ተከባበሩ ያለችን እንደዚህ ነው ወይ የሚለውን አሳያችኋለሁ። አንዴ እንግዲህ እንትን ልትሉ ትችላላችሁ፣ ተጠርታችሁ ልትሄዱ ትችላላችሁ። ግዴታ ጾም ያለውን ነገር እንትን መመገብ የለባችሁም፣ ልትጾሙ ትችላላችሁ ምናምን። ግን ማንኛውም ሰው ሃይማኖታቸውን አታክብሩ ወይም አትውደዷቸው አይደለም። ግን መስመር ቀይ መስመርን ያለፈን ነገር ስታደርጉ ሌላው ሰው ዝም አይላችሁ። ምክንያቱም እምነትን ነው ያሰደባችሁ ያላችሁት። ይሄ ሃይማኖታዊ ነገር ጋር መታችሁ ስለሆነ ማለት ነው። ኦኬ ላሰማችሁ። ኮፒ ሊንክ አድርጉልኝ። አካውንቴ ሪፖርት እየተደረገ ነው። ምልክት አሳየኝ። የምር ኮፒ ሊንክ አድርጉልኝ ጋይስ። ምንድነው ላሳያችሁ የፈለኩት፣ ይሄ ቤተክርስቲያናዊ ነው ወይ? ይሄስ መከባበር ነው ወይ? ቤተክርስቲያን እንደዚህ ነው ወይ የሌላውን ቤተ እምነት አክብሩ ብላ ያዘዘችን? ፍትሐ ነገሥት ሲናገር እንደዚህ ይላል። ላንብብላችሁ። ፍትሐ ነገሥታችን ላይ እንዴት ነው ከሌላው ቤተ እምነት ጋር መከባበርና መቻቻልን እንትን የሚለው? እንደዚህ አይነት መስመር ባለፈ ነገር ነው አይደለም። እንዲህ ይላል፣ ለቤተ ክርስቲያን በማይገባ የምስጋና ቃል ማሚታም ሪሙቭ አርጋት ራስ ወረዳት አለች። ማማዬ የለችም እኮ ባሮኬ፣ እንትን እየበዛው ነው። አመጣ ዋርኒንግ ሪፖርት አድርገውባታል። ዋርኒንግ ብሎ ሪሙቭ አርጋት ብሎ አክቹዋሊ የኔም አካውንት እንደዛ እንትን እያለ ነው። ሁላችሁ ኮፒ ሊንክ አድርጉ እሺ ጋይስ። እስኪ ተቀበሏት፣ መቀበል የምትችሉ ሞዴሬተር ያላችሁ ተቀበሏት። እሺ እኔ አስገባታለሁ። እስኪ አስገባት ነው አስገባት እስኪ ጋይስ፣ ኮፒ ሊንክ አድርጉ እሺ። እንንም ጌታ ሆይ አስገብቷታል። ኮፒ ሊንክ አድርጉልኝ። እንትን ምልክት አሳይቶኛል። በእርግጥ ስለ ካዲያን በቅጣት ተናገረበት ላይ ማለት ነው። ፍትሐ ነገሥታችን እንዲህ ይላል፣ ለቤተ ክርስቲያን በማይገባ በምስጋና ቃል የጣዖታንና የሰይጣናትን ስም ሊጠራ አይገባውም ማለት። እርሷንም ቢጠሩ በመንፈስ ቅዱስ ፋንታ እርኩስ መንፈስ ወደ እነርሱ ይገባልና አለ። ስለዚህ በማይገባ ለጣዖታት ለእንደነዚህ አይነት ነገሮች የምስጋና ቃል ልታቀርቡ አይገባም። ካቀረባችሁ በመንፈስ ቅዱስ ፋንታ እርኩስ መንፈስ ወደ እናንተ
ይገባል ብሎ ይናገራል። እንዲሁም ደግሞ ከመሰሪያን አንዱ አለ ከመሰሪያን እና ከጠንቋዮች ጋር አንድ አይሁን፣ ይህንንም ያደረገ የተቀላቀላቸው የሚጠይቃቸው ቃላቸውንም እውነት ነው የሚል ወደ ቤቱም የሚያስገባቸው ኦኬ ወደ ቤታቸውም የገባ እህላቸውንም የበላ መጠጣቸውንም የጠጣ ከካህናት ወገን ቢሆን ከሹመቱ ይሻር ይላል። ኦኬ ከምእመናንም አንድነት ይከልክሉት፣ ከህዝባውያንም ወገን ቢሆን ግን ከአንድነታቸው ይራቅ፣ ቢመለሱም ንስሐ ይስጧቸው ይላል። ስለዚህ አይገባም ለጣዖታት የምስጋና ያልሆነን ምስጋና ሊሰጥ አይገባም። እማታምኑበትን እውነት ነው ብላችሁ ልትሉ ልትናገሩ አይገባም እያለ ፍትሐ ነገሥታችን እንደዚህ ያስጠነቅቀናል። ከማይመስሏችሁ ጋር አትጣመሩም ስለሚለን ማለት ጓደኝነት ይቻላል፣ መከባበር መዋደድ ይቻላል። ነገር ግን መስመርን አልፋችሁ ከክርስትናችሁ የሚያስወጣችሁ ነገር እያደረጋችሁ መከባበር ነው አትበሉ ክርስቲያኖች። ከይቅርታ ጋር ይሄን ስናገር በተደጋጋሚ ስላየሁት ነው። ዳኒ ሮያል የዛሬ ዓመት ነው የዛሬ 2 ዓመት ዱባይ ሆኖ መስጊድ ውስጥ ሆኖ እንደዚህ አይነት የምስጋና ቃልን እያቀረበ ቪዲዮ ሰርተንበታል። ባይዘው እኔ ራሴ ቪዲዮ ሰርችበታለሁ። በተደጋጋሚ ብዙ ልጆች ቪዲዮ ሰርተውበታል። ግን ይችን ሰዓት እየጠበቀ እንደዚህ አይነት ቪዲዮ ይሰራል። ጽጌን የተናገርኩት እንደዚህ አይነት ነገር ውስጥ አይቻት አይደለም። እሷን ግን ፕራንክ ነው ብላ የሰራችው የሆነ እንትን አለ ከሃይማኖት ጋር አያይዞት በጣም ፖለቲካ እየሰሩበት ስለሆነ ማለት ነው። ምንድነው ፕራንክ ተብሎ የተሰራው? አንዳንዴ ፕራንክ ስትሰሩ የሆነ በቃ ለዛ ያለው ፕራንክ ስሩ። እንግዲህ ወንድ ቤት ሄደች፣ ልጁ ሙስሊም ነው። እዛ ልጁ ቤት ሄደችና ልጁ ሙስሊም ነው። ልጁ ሲገባ እሷ ብቻዋን ናት እና ምን ታደርጊያለሽ አንቺ ሴት አይደለሽ ቤቴ እኔ የሆነ ነገር ባደርግሽስ አትንኪኝ ይላታል። በእግዚአብሔር እያለች እኔ ወድጄሃለሁ በእግዚአብሔር ምናምን እያለች እንትን ትላለች ማለት ነው። ፕራንክ ነው አውቃለሁ። ነገር ግን ፕራንክ የሚደረግበት ቦታንም ልትለዩ ይገባል። እሷ በውሸት ነው የእግዚአብሔርን ስም እየጠራች ያለችው። ልጁ ግን አትንኪኝ እሳሳታለሁ አትንኪኝ እያለ ይለምናታል። ኦኬ ይሄ ክርስቲያናዊ ስነ ምግባራችን ነው ወይ? ሴት አይደለሽም ወይ አንቺ ወንድ ቤት ሄደሽ እንደዚህ አይነት ፕራንክ የሆነ ነገር ቢያደርግሽስ? ሲጀመር በራሱ ማለት ነው ትክክልም ነው የሆነ ነገር ባደርግሽስ እያለም ነው። ሲቀጥል ደግሞ በእግዚአብሔር እያልሽ ለውሸትሽ የእግዚአብሔርን ስም እዛ ጋር የምትጠቀሚበት እንደው ምን አይነት አስተዳደግ ቢኖራችሁ ነው? ስለዚህ እንደነዚህ አይነት ልጆች ታላላቅ ሶሻል ሚዲያ ያላችሁ ኦርቶዶክሳውያን እነዚህ ልጆች መቅጣት ትችላላችሁ። ይቅርታ መጠየቅ ካለባችሁ ይቅርታ ይጠይቃሉ። እምቢ ካሉ ግን ሰብስክራይባችሁን እያነሳችሁ አንፎሎ እያላችሁ ልታልፏቸው ይገባል። ምክንያቱም ይሄን የሚያደርጉት ተከታይን ለማፍራት ነውና ተከታዮቻቸውን ደግሞ መቀነስ አለባችሁ። ተከታይን ለማፍራት ስለሆነ እንደዚህ አይነት በጣም ጋጦጥ የሆነ ስራን የሚሰሩት ማለት ነው። ስለዚህ ኦርቶዶክሳውያን አንድ ልትሆኑ ይገባል። ማንም እየመጣ እምነቱን ሊያሰድብ አይገባም። ኮሜንት ላይ እንዳለ ምንድነው አልহামዱሊላህ እኛ እስልምናችን ይሄ ነው እናንተ ክርስቲያኖች እየተባለ እንደነዚህ አይነት ጋጦጥ ልጆች መተው በሚያደርጉት ነገር እምነታችን ሊሰደብ አይገባም። አላችሁ ደግሞ እየወጣችሁ እኛ ነብዩ መሐመድ እኛ እስልምናን እያላችሁ ከክርስትናችሁ ውጪ የሆነ ነገር እያወጣችሁ ልክ እንዴት ነው ወዳጅነታችሁ እንደው እኔ በጣም ነው የሚገርመው። የሆነ ወዳጅነታችሁ ከሃይማኖታችሁ የሚበልጥባችሁ ማለት ልክ ሙስሊም ጓደኛ ስለኖራችሁ ብቻ ስለ እስልምና መጽሐፍቶቻችሁ ተገልጦ ሲነገር የሚከነክናችሁ ክርስቲያኖች አላችሁ። ይሄ ማለት ጓደኝነታችሁን ያስበለጣችሁ ከእምነታችሁ በላይ ማለት ነው። እንደዚህ አይነት ልጆች ልትኖሩ አይገባም። እንደዚህ አይነት ልጆች ልትኖሩ አይገባም። ከምንም በላይ እምነት ነው የሚቀድመው። የናንተ ጓደኝነት የናንተ ወዳጅነት ከሃይማኖት በፊት አይደለም። ሃይማኖታችሁ ነው ቀይ መስመራችሁ። ሃይማኖታችሁን ሳታከብሩ ሌሎችን እናከብራለን ብትሉ ማንንም አያከብራችሁም። ባይዘው ይስቁባችኋል። እነሱ ለሃይማኖታችሁ ክብር ያልሰጣችሁ እኛን ታከብራለች ብለው አያከብሯችሁ። ለሰሞኑ ሊያጨበጭቡላችሁ ይችላሉ፣ ግን በጣም ነው የሚንቋችሁ። ሃይማኖታችሁን ቆፍጣና ሆናችሁ ስትጠብቁ ነው ሰው የሚያከብራችሁ። ስታከብሩ ራሳችሁን ስታስከብሩ ነው ሰውም የሚያከብራችሁ። ስለዚህ እንደዚህ አይነት የዘቀጠ ነገር የሚሰሩ ልጆች እኛ ኦርቶዶክሳውያን ልናርማቸው ይገባል። አንፎሎ በማድረግ በመጀመሪያ ማስጠንቀቂያ ይሰጣቸዋል። እኔ ፈለገን ጥሩልኝ ያልኩት ቅድም ለዛ ነው። ፈለገ በጣም ይቀርባቸዋል፣ ጃኒንም ሆነ ፊዮኒንም ይቀርባቸዋል። እንደዚህ አይነት ነገር እንዳያደርጉ በወንድማዊ ምክር ሊመክራቸው ይገባል። አይ ካሉ ግን አንፎሎ እያደረግን እኛ ኦርቶዶክሳውያን በአድማ ልንሄድባቸው ይገባል። ምክንያቱም ይሄን የሚያደርጉ ተከታይ ለማፍራት ነውና እንደዚህ እንዳያደርጉ ልናርማቸው ይገባል። ይሄን ለማለት ነው ባሮኬ። ባሮክ ያለ ባሮክ አይ ቲንክ በጣም የቱርክ እያስቸገረ መሰለኝ። ማማ ይሰማል ድምጼ? እኔ ማናት ሻይ ቀጥል።
በጣም አሪፍ ቶፒክ ስላነሳሽ ብዬ ነው። እውነት ለመናገር ትክክለኛ ቶፒክ ነው ያነሳ። አንዴ ሚዩት አድርገ ሀያት ትክክለኛ ቶፒክ ስላነሳሽ ብዬ እሱ ላይ እንደውም ኢንፋሲስ ቢሰጥበት ጥሩ ነው ብዬ ስለማስብ ነው። ሰሞኑንም በዛ አይነት ነገር እኔ ራሱ ቪዲዮ ልሰራበት አስቤ ስለነበር ምናልባት እስቲ ቆይ የእናንተ በኩል ያለውን ነገር ልረዳ ብዬ ስላሰብኩ ነው። በመጀመሪያ የምትሰሩትን ነገር በጣም ደስ ይላል። ስላወቅኳችሁ ደስ ብሎኛል። እንግዲህ ክርስቲያን ኦርቶዶክሳውያን ወንድምና እህቶቻችን በእምነት ከማይመስሉን ሰዎች ጋር ያለን ህብረት በምን ያህል መጠን ነው የሚባለውን ነገር ምናልባት አላቅም። ትንሽ የዋ ክርስቲያኖች እዚህ ላይ ብናስተውልም ጥሩ ነው ብዬ አስባለሁ። ኦርቶዶክሳዊ ክርስቲያን ካልሆኑ በክርስትና ከማይወክሉን አንድ ማዕድ ከማንመገብ የጌታን የኢየሱስ ክርስቶስን ስጋና ደም አብረን ካልተመገብን አንድ መንፈስ ካልተካፈልን ሰዎች ጋር ምን አይነት ህብረትና በምን ያህል መጠን ነው ህብረታችን የሚያስፈልገው የሚለው በደንብ ቀይ መስመር ያስፈልጋል ብዬ አስባለሁ። ይሄ ማለት ቅድም ማማ የተናገረችው በፍጹም ጥላቻን ከመስበክ አንጻር ሳይሆን መጽሐፍ ቅዱሳዊም ትእዛዝ ነው። ቅድም ፍትሐ ነገሥትን ማንበባለች። እንዲሁም ደግሞ በቤተክርስቲያን ታሪካችንም የምናውቃቸው ብዙ ነገሮች ስላሉ በምን ያህል መጠን ነው ህብረት ማድረግ ያለብን የሚለው በደንብ ሊሰመርበት ይገባል ብዬ አስባለሁ። ከማያምኑ ጋር በማይመች አካሄድ አትጠመድም ስለሚል ቅዱሱ መጽሐፍ በምን ያህል መጠን ነው ከእነሱ ጋር ህብረት ማድረግ ያለብን ብለን እሱን ነገር ላይ በጣም ኢንፋሲስ መሰጠት አለበት ብዬ አስባለሁ።